መጽሐፍ ቅዱስ አንብብ። እሺ እሺ እኔ ትላለህ እንዴ? አዎ አንተ ነው መጽሐፍ ቅዱስ አንብብ። እሺ ለምንድን ነው የጠየቀኝ? እሺ እንዴት ዋላችሁ? ሰላም ለእናንተ። ጨረስን። ፍርዱን ለታዳሚ ችግር የለውም። ሜሴጅን ማስተላለፍ ያለብንን አስተላልፈናል። አብሽር ችግር የለውም። ሰላም ነው ዜድ እንዴት ነህ? እሺ አለው ደህና። ሰላም ለእናንተ አለ። እሺ ከየትኛው ቤተ እምነት ናቸው? እኔ የወንጌል አማኝ ነኝ። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምላክ ነው። እሺ ለአምላክህ ለኢየሱስ ክርስቶስ አምላክ አለው የለውም? አዎ መለየት አለብህ። አሁን እኔ የሁለት ባህሪ አማኝ ስለሆንኩኝ በዛ ፍሬም ውስጥ ነው የምመልስልህ መልስ ማለት ነው። እሺ ኢየሱስ ክርስቶስ አምላክ አለው? በስጋው አምላኬ ብሎ የጠራው አምላክ አለው። ኦኬ አምላኬ ብሎ የሚጠራው በስጋው ነው ማለት ነው። በስጋው በያዘው ስጋ አምላክ ብሎ ስለዚህ ክርስቶስ ፍጹም ሰው አምላኬ ብሎ የሚጠራው በስጋው ነው ማለት ነው። ሰማኝ ፍጹም ሰው ፍጹም አምላክ የሚጠራው በስጋው ነው። ፍጹም ሰው ፍጹም አምላክ ሻዳምጠን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው በስጋው ነው። ፍጹም ሰው ፍጹም አምላክ ነኝ ብሎ ተናግሯል። መጽሐፉ ይነግረናል። ፍጹም ሰውነት ፍጹም አምላክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሏል። ፍጹም ሰው ፍጹም አምላክ መሆኑን መጽሐፍ ቅዱስ ይናገራል። ጥያቄን እያዳመጥከኝ ነው? ኢየሱስ ክርስቶስ ሰው ነኝ ብሏል። እሺ የሰው ልጅ ብሎ ራሱን ጠርቷል። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። የሰው ልጅ ብሎ ራሱን ጠርቷል። አይሰማም እንደ የምመልሰው መልስ የምጠይቀህ ሌላ የምታወራው ሌላ ስለሆነ ነው እየደገምኩት ያለው። ራሱን የሰው ልጅ ብሎ ጠርቷል ወይ አልክ ማለት የሰው ልጅ ነኝ ወይ ብሏል አልክ። የሰው ልጅ ብሎ ራሱን ጠርቷል ካልኩ ሰው ነው ማለት ነው። ምን አልክ? የሰው ልጅ ነኝ ብሏል ወይ አላልኩህም። ኢየሱስ ሰው ነኝ ብሎ ተናግሯል አልተናገረም? የሰው ልጅ ነኝ ብሎ ጠርቷል አልኩ እኮ ይኸው እየነገርኩ ነው። የሰው ልጅ ብሎ ከጠራ ራሱን ሰውነቱን አመላካች ነው። በጣም ጥሩ። ሰው ነኝ ብሎ ከተናገረ እኔ አምላክ ነኝ ብሎ ተናግሯል። ያ አባቴ ብሎ ደግሞ የእሱን አባትነቱን ተናግሯል። አባቴ ብሏል ብዬ ስጠይቅህ አባቴ ብሏል ትለኛለህ። እኔ አምላክ ነኝ ብሏል ወይ? አምላክ ነኝ አምላክነት ይኸውልህ አምላክነት እኔ አምላክ ነኝ ብሎ ስለተናገረ የሚሆን ነገር ብቻ ሳይሆን ኢየሱስ ክርስቶስ በምድር ላይ እኮ ይሰማኛል ከጠየቅ እኔ አምላክ ነኝ ብሏል ወይ? ብሏል ብለኝና ብሏል። አምላክ ነኝ ብሏል። የት ጋር ነው ያለው? አምላክ መሆኑን የሚያሳይ ነገር ካሳየው ካደረጋቸው ነገሮች ከተናገራቸው ነገሮች ታምናለህ? ወደ ድርጊቱ እመጣለሁ ብሏል ወይ ነው በቃል ደረጃ? እሱም የተናገራቸውን ነገሮች ያሳያለሁ የአምላክነት መገለጫ የሆኑትን ክርስቶስ እኔ አምላክ ነኝ ብሏል። ልክ እኔ ሰው ነኝ እንዳለው ብሏል እያልኩ እኮ ነው። ላሳየህ እያልኩ ነው። የቱ ጋር ነው አምላክ ነኝ ያለው? ሌላው ችግር የለውም። ምን መጽሐፍ ቅዱስ ይሻላል። ኦኬ ስለዚህ የተናገራቸውን ነገሮች ከነገርኩት አምናለህ ማለት ነው አይደል? ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኦኬ ልንገርህ አይደል? ላውጣልህ መጽሐፍ እንትኑ ክፍሎቹ ክርስቶስ እኔ አምላክ ነኝ ብሏል እኮ ትቀበላለህ ወይ አልኩህ እኮ ትቀበላለህ። አሁን ክፍሎቹን ስሰጥ ታምናቸዋለህ? ያልኩትን ሰምተኛል። ድገመውና እሱን ቃል አሳየኝ። ምንድን ነው ያልኩት? አምላክ ነኝ ብሏል ወይ? የቱ ጋር ይገኛል ብሏል እንደሱ? ለምሳሌ ያለበትን ቦታ ላሳየህ ነው። ንገረኝ፣ ችግር የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቶማስ አሳየኝ ባለው ጊዜ ምንድን ነው ያለው? አምላክህን አሳየኝ ነው ያለው። በሰገደለት ጊዜ ኢየሱስ ክርስቶስ በኋላ አምላኬ ሲለው ኢየሱስ ክርስቶስ ልክ አይደለም አላለውም። አዳምጠኝ። ኢየሱስ ክርስቶስን አምላክ ነኝ ብሏል ወይ ነው ጥያቄ? እኮ ለምሳሌ አንተ ሙስሊም ነህ ክርስቲያን ነኝ ብልህ አንተ ክርስቲያን ነህ
በሌላ ሎጂክ አትንገረኝ። እኔ አምላክ ነኝ ብሎ ቆይ ወንድሜ፣ አሁን አንተ ሁሱ አይደለ? ሁሱ ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ ዝም ብለህ ታልፈኛለህ? አዳምጠኝ። ኢየሱስ ክርስቶስ ታልፈኛለህ ወይ? ይሄን ብቻ መልስልኝ። ታልፈኛለህ? ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ ኦኬ፣ አንተ ክርስቲያን ነህ ወይ ብትለኝ ነው? አንተ ክርስቲያን ነህ ብልህ ዝም ብለህ ታልፋለህ? አላልፍህም። አሁን በመጣው ምን ትላለህ? አላልፍህም። ምን እነግርሃለሁ? ክርስቲያን አይደለሁም እላለሁ። ልብ በል፣ ቆይ እንዴ እንዳጨርስ። አንተ ክርስቲያን ወይ ቢለኝ ልብ በሉ። አንተ ልድገመው። አንተ ክርስቲያን ነህ ወይ ቢለኝ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እልሃለሁ። በዚሁ አንፃር ኢየሱስ ወይ አንተ አምላክ ነህ ብሎታል ወይ ቶማስ? በጣም ያው ብሎታል። አንተ ይኸውልህ ሰገደለትና አምላኬ ጌታዬ ብሎ ሲለው አዳምጠኛ ሆይ አምላኬ ጌታዬ ብሎ ሲለው አዳምጠኝ። አንተ አምላኬ ነህ ብሎታል ወይ ነው ጥያቄ? አንተ አምላኬ ነህ ብሎታል። አምላኬ ጌታዬ አለው። ያ ልብ በሉ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬም አለው። አንተ ግን አላለውም። ከእርሱ ጋር እያወራሁ እኔ አሁን ከአንተ ጋር እያወራሁ ነው። አንተ ልልህ አሁን በየእንትኔ ውስጥ ይኸውልህ በየኮንቨርሴሽን ውስጥ መልስና ከዚያ በኋላ በየኮንቨርሴሽን እናንብበው፣ ክፍሉን እናንብበው። አውቀዋለሁ። አዲስ አይደለም ለኛ፣ እዚህ ሁሉ እናየዋለን። አንተ አምላኬ ነህ ወይ ነው ጥያቄ? ቆይ እንደዚህ አለ ያውጣልኝ። መልስና ማስረጃ ጠይቀህ። ቆይ አይ እንደዚህ አድርገንማ ይኸውልህ የማይሆን ነገር ከኔ ጋር ቆያ ዝም ብለህኝማ አታልፍም። ቆይ እንዳዳምጥ። መጀመሪያ ማስረጃ ስጠይቀህ ጊዜ ትሰጠኛለህ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላነበው ነው ምን እንደሚል። የጠየቁህን መልስ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላወጣልህ ነው ማስረጃ እንዲወጣል ማለት ምንም ማድረግ አይቻልም። አያችሁ፣ የሚጠየቀው ሌላ የሚያወራው ሌላ። እኔ ማስረጃ አልወጣና ላንብብ ይለኝ። መቼ ጠየቁህ? ማስረጃ ስጠይቀህ ጊዜ ትሰጠኛለህ። በራሱ ባመጣው ሎጂክ ኢየሱስ ክርስቶስ እኔ አምላክ ነኝ እንዳላለ ያውቃል። ግን ሌሎች ብለውታል ይለን ነው። ችግር የለውም። ወደዛ ልሄድለት ፈለኩኝ። አንተ ክርስቲያን ነህ ብትባለ ነኝ ብለህ ዝም ብለህ ታልፋለህ ያለኝ። አላልፍም። አንተ የሚለውን አስምርበት አልኩት፣ ከመጀመሪያው ማለት ነው። አንተ ክርስቲያን ነህ ወይ ብትለኝ እኔ ዝም አልልህም። አይ እኔ አይደለሁም ሙስሊም ነኝ እልሃለሁ። በዛው ሎጂክ አሁንም አንተ አምላክ ነህ ብሎታል ወይ ቶማስ? ወፍ አላለውም። እንደዚህ አንተ አምላክ ነህ በፍጹም አላለውም ቶማስ። ገብታችኋል አይደል? እሺ፣ መደማመጥ የሚባል ነገር ልመዱ። መደማመጥ የሚባል ነገር ልመዱ። የተነጋገርነው ነገር መስፈርት ትይዝና ቀጥታ ወደ ጥቅሱ ትሄዳለህ። አንተ ይህን ነገር ለምጠይቅህ መልስ እንደሌለ ስለሚያውቀው እዚያ ገብቶ ሊፈላሰፍ ነው። እንደዛ አያስገድም። እንደዚህ እሺ፣ መግባት የሚፈልግ ክርስቲያን ካለ አስገባቸው። ጓል ጥያቄ አለሽ? አዎ፣ ግን ምንድን ነው የሚለው እዛ ጽሁፍ ላይ? አምላክ አይደለም ኢየሱስ ክርስቶስ? አምላክ አለው እንጂ ኢየሱስ ክርስቶስ አይደለም። አምላክማ አለው። ይሄ አባቴ ብሎ የሚጸልይለት የሱ አምላክ ነው። ግን አምላክ አይደለም። ኦኬ፣ አምላክ አለው። አምላክ ሊሆን አይችልም። አምላክ ያለው አምላክ የለም። ያ ጀማ ኢየሱስ እኔ አምላክ አለኝ ካለ በቃ ፍቱኝ እያለ ነው መልእክት እኮ። እኔ አምላክ አለኝ እሱን እንደገና አምላክ አድርጎ መያዝ የእርሱ ተቃዋሚ መሆን ነው። ስለዚህ መጽሐፍ ቅዱስ ውስጥ ምንም የለም እኔ አምላክ ነኝ የሚል ኢየሱስ አላለም። አምላክ እንዳለው ነው ያስተማረው። ኦኬ፣ ይሄንንም ካላመንሽ ይስሐቅ ይነግርሻል። አሁን የገባው ይስሐቅ ሰላም ነው? ሰላም፣ እግዚአብሔር ይመስገን። እንዴት ነህ? አለን። እሺ፣ ጥያቄ አለ? አለን ነበር። እሺ፣ ጥያቄ ምንድን ነው? አንደኛ ቁርአን ላይ መጀመሪያ ይቅርታ ድምፁም ስለማይሰማ አንዴ እንጨርስ። እኔ እናንተ እርሳት አስወጣኝ። በትልቅነት እናውራ። ከይቅርታ በትልቅነት እንድታወራ መጀመሪያ ያስቀምጥነው መስፈርት አዳምጥ። እሺ፣ አንተ ክርስቲያን ነህ ወይ ብትባል ምን ትላለህ? ዝም ትላለህ ወይ ብለህ ጠይቀኛል። አልጠይቀኝም? ብያለሁ። በጣም ጥሩ። እኔ ደግሞ አይ ክርስቲያን አይደለሁም ሙስሊም ነኝ ብዬ አርሜ ሄዳለሁኝ አልኩኝ አይደለ? የስ። በጣም ጥሩ። ቶማስ አንተ አምላኬ ነህ ብሎታል ኢየሱስን ወይንስ አላለው?
አዎ እኮ ጣትህን ወደዚህ አምጣና ያለው ኢየሱስ ባለው መሰረት እኮ ልነግርህ ነው። ለምን እንትን ትላለህ? አንድ ጊዜ ለምን ጠይቀን ብሎታል ከሆነ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው። ወሬ እኮ እየነገርኩህ እኮ ነው። ኮንቨርሴሽን ስለሆነ ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ። አንተ ክርስቲያን ነህ ወይ ብባል አልኩኝ። አይ ዝም አልልም። አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እላለሁ አልኩ። አንተ አምላኬ ነህ ብሎታል ወይ ቶማስ? ብሎታል ወይንም አላለውም? በል ከዛ ወደ ጥቅሱ እንሄዳለን። ጥቅሱ ይገናል። አዎ አለው እኮ ነው የምልህ። አንተ አምላኬ ነህ ብሎታል አለው እኮ ነው የምልህ። ቶማስም ጌታዬ አምላኬ አለው ይላል። አልጠየቅኩም። እሱን ስጠይቅህ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ? ጌታዬ አምላኬ ብሎታል። አዎ ያ ማለት እሱ አለው። እሱን ያልጠየቅኩህን እያወራህ ነው። አንተ አምላኬ ነህ ብሎታል ወይ? አንተ ጌታዬ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው። ኢየሱስም መልስ ሰጠው። ለዛ አልጠየቅኩም። በሰውዬ ጤነኛ ለ50ኛ ጊዜ ልጠይቅህ። አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ? አንተ ሳይል ግን ጌታዬ አምላኬ አለው። አመሰግናለሁ። አንተ ሳይል ጌታዬ አምላኬ አለው። እያመላከተ አይደለም። ስለዚህ አንተ ቢኖሮ ችግር የለውም። እሺ ኦኬ። ቆያ መልሳ ጥያቄያቸው ግን ምን ነበር? መጀመሪያ ኮንቨርሴሽን እያደረጉ ነው አይደል? መጀመሪያ እያወሩ ያለው ሲጀምር ስለ መለኮት ጉዳይ አይደለም። እሺ ቆይ በጣም ጥሩ። በጌታ ይኸውልህ አንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ። አሁን ኔክስት የምጠይቅ ጥያቄ ስላለኝ ማለት ጥያቄውን መለስክልኝ እኮ ጨርሰናል። ኢየሱስም ቆይ አንዴ ኢየሱስም የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን ኢየሱስ ሲያየው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን ቅድም። አንተ አምላኬ ነህ ብሎታል ብለኸኝ ነበር። እንዳላለው አመንክ። አሁን አንተ አምላኬ ነህ አላለውም እኮ። ኖ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? በኮቴሽን ውስጥ መኖሩ? ይኸውልህ ዳይሬክትሊ የተናገረው ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው። አንተ ብዬ መናገር አያስፈልገኝም። አንተን ለመጠየቅ ለምን እንደሚያስፈልግ ልነግርህ ነው። አዳምጠኝ። ለምን አታዳምጥም እንዴ? አንተ ስትናገር እኮ እየሰማሁ ነው እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው አንተ እያልኩኝ እኮ አልናገርም ንግግር እስከምናደርግ አይደል? ለምን እንደሆነ እሺ አዳምጠኝ። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬ ነህ አላለውም። ይሄን አመንክ፣ እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይንስ ስለምንድን ነው የሚያወራው የሚለውን እንመልከት። እስኪ ንገረኝ አንተ ታሪኩን። አውዱ ስለምንድን ነው በቶማስና በኢየሱስ መካከል ያለው የሚያወራው ስለምን ጉዳይ ነው? ሞትን ድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ነው ከተባለ አዳምጥኝሽ። ቶማስ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ? ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን በቃ አላመነም። እርሱ መነሳቱ እንደዚህ አላመነም ነበር አይደለ? መነሳቱን ታምናለህ አንተ? ስለኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ አላምንም። በቃ ካላመንክ ታዲያ እኔ ምን ያደርግልኛል? ቆይ በደንብ እንዲገባ አንድ ከይቅርታ። አይ በቃ መነሳቱን የምታምን ከሆነ ይኸውልህ ጌትነቱን አሳያለሁ። እኛ ሙስሊሞች ነን። አዳምጠኝ። እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ማታምን ምን ያስጨንቀኛል? በቃ ከኔ ጋር አውራ። ኡስታዝ ዘይድ አውራው ከይቅርታ ጋር በቃ ኡስታዝ ዘይድ አውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፍወን ዜዶ ሰላም ብያለሁ። አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ ወይ አረስቱ የተነሳው አረስት ከመጀመሪያውኑ ጀምሮ ስንከታተል ነበር፣ ታችሁን ስናዳምጥ ነበር። ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ስትባል አለ ብለህ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብለህ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ የሚያሳየው ይኸውልህ እኮ እሱ ነው መጀመሪያ አይደል? ቶማስ ያለውን ሳይሆን ኢየሱስ ያለውን የጠየቀ። ኦኬ አሁን ይኸውልህ ዜዶ እያዳመጥክ አይደለም? አሁን ከኔ ጋርም እንደዛ ነው። አንድ አይነት ነው እየሆነ ያለው። ዜዶ ወይድ አንዴ የጠየቀው ጥያቄ ፖይንቱ
ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ። ሰው ነኝ ያለበት ቦታ አለ። እሱ ላሳይ ነው አንዴ። ወይድ አትደራረባ ዜድዬ፣ አትደራረብ። ከተደራረብ ካንግባባም እኩል ካወራን ጥሩ አይደለም ራሱ የሚሆነው። ኡስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። ተስማማችሁ? አምላክ ነኝ ያለበት ጥቅስ አለ ወይ ሲል አዎ አልክ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ። ኢየሱስ ያለበትን አለ ካለ አሁን ትቀጥላለህ ማለት ነው። የግዴታ አሁን እኛ ይኸውልህ፣ እሺ ላስረዳው። እኛ ክርስቲያኖች አንደኛ ለምሳሌ ዝም ብለን በአስተምህሮ እንዳለ የመጽሐፍ ቅዱሱን ሐሳብ ተረድተን ከዛ ላይ ተነስተን ትምህርት እንመረጣለን እንጂ ትችላለህ እኮ እሱ በኋላ ላይ ነው የጠየቀ ጥያቄ ላይ የጠየቀ አይደለም። ወደ ሌላ ነገር አትሂድ ሄዶ ወደ ሌላ ነገር አትሂድ። ኖ አይ እንደዛ አይደለም። ላስረዳህ ነው። ይኸውልህ አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ይኸውልህ እኔ ጀርባዬን በልቶኛል እያለ እየነገረ አንተ እግሩን ነው እያከክ ያለው። እሺ አጠቃላይ መብላት ማለት አጠቃላይ ነው ብለህ ነው እየሄድክ ያለው። ኡስታዝ የጠየቀ ጥያቄ እኔ አምላክ ነኝ ብሎ አሉ ወይ ሲልህ አዎ አልክ። አዎ ብለዋል። እሱን አሳይ። በቃ እሱን አሳይ። ሌላ ቦታ አትሂድ። ቶማስ ያለውን፣ ጴጥሮስ ያለውን፣ ዮሐንስ ያለውን አታምጣ እኮ ወሂድ። መጀመሪያ ጨርሳ እንግዲህ አንግባባም ማለት ነው። መጀመሪያ አምጣ። ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ያለው ስማ አንድ ጊዜ አንዴ አምጣ። መጀመሪያ አምጣና ነው ከዛ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር ሳትሰማ እኮ ኖ አምጣ። ይኸውልህ አምጣ የተባልከው ምንድነው? አምጣ አመጣለሁ ካልክ ስማመጣ ነው የምንፈልገው። ሌላ ቦታ ለምን እንሄዳለን? አንድ ጊዜ ስማ፣ አንድ ጊዜ እንደዚህ ነው። ሁለት ነገሮችን አቀርብልሃለሁ። አንደኛ ኢየሱስ የተናገረው፣ ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ። ለምሳሌ አሁን የተጠየቀው ያደረከበትን አይደለም ስላደረገው ነገር ሳይሆን ያለበትን ነው የተፈለገው። አሁን ቅድም አድርግ ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን። ዋው እሺ፣ መስማት ያለበትን ያልከው አንተ ያለበትን አምጣ ነው ያልከው። ያለበትን አምጣ ነው ያልከው። ያለበትን አምጣና ስጠው። ይኸው እየጠበቅን ነው። ሁላችን ክፈተው በትልቁ አድርገው ኡስታዝ። አይ እኔ እንትን ማድረግ አልችልም። መጽሐፍ ቅዱስ ያለበትን አምጣ በቃ ይተባለው እኛ እናውጣልሃለን። ያለበትን አንድ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት ሰምቻለሁ። ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? ቁጥር 25 ጀምረን እናንበበው፣ ችግር የለም እስከ 30 ድረስ ማለት። እሺ አውጣልህ ኡስታዝ፣ አንብብለት እዚያ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አውጣልኝ። ቁጥር 28 ዮሐንስ 10:28 ነው አካባቢ አውጣልኝ። እሺ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው። የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት እንመጣጣለን። ኦኬ ላስረዳ አይደለም ላመጣልህ አይደል? ማስረዳት አይጠበቅብህም። አይ ያመጣው ጥቅስ አይሆንም። ለምን እንደማይሆን ልንገር። አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ኢየሱስ አንዴ አዳምጣ፣ አንዴ ጉንጬ ልጨርስ። ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው። የዘላለም ሕይወት አልተጠየቅም። የእግዚአብሔር ማንነት አይደለም። ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል እሱ። ጥያቄው እሱ አይደለም። ጥያቄው ምንድነው? ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም። አምላክ ነኝ አምጣ 30 አንብብልኝ። ቁጥር 30 አንብብልኝ ወንድሜ። እኔና አብ ምንድነው ይላል? አንድ ነን ይላል። እኔና አብ ምንድነን? አንድ ነን። ሃሌሉያ። እና አምጣ ምን ፈለክ? እኔና አብ አንድ ነን ሲል ምን ማለት ነው? የባህሪ አንድነት ነው። የባህሪ አንድነት ብለን ምን ምንድነው? አምላክነት የሚያሳይ ነው። አይደለም። ላስረዳ። እኔ ደግሞ እድሉን ስጠኝ። ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ። አያመለክትም። አሁን ጥቅስን አምጥተሃል አንተ። እኔ ደግሞ በተራዬ ደግሞ ትንተና ልስጥ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ
ኢየሱስ ኤጎ ኤሚ ሆ ፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው? የትኛውን ነው ያለው ኢየሱስ? እኔ በሱ አላየሁትም። እኔ የማውቀው በእንግሊዝኛ ነው። በእንግሊዝኛው ከፈለክ ማንበብ ኤጎ ኤሚ ሆ ፓቴር ነው ያለው ወይስ ኤጎ ካይ ሆ ፓቴር ኤን ኤስሜን ነው ያለው? ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ነው እነሱ ካደረጉት ነገር ተነስቼ ነው ማየው ላይ ኤስሜን ሲንጉላር ነው ወይስ ፕሉራል ነው? እኔ አንድ ነኝ ከአብ ጋራ አንድ ነኝ ብሎ ሲል እነሱ ቁጥር 33 አንድ ነኝ አይደለም የሚለው አንድ ጊዜ ቁጥር 30 ላይ ነኝ ያለው ቁጥር 33 30 ላይ ነኝ ያለው 30 ላይ ነኝ ያለው መጀመሪያ 10 30 ላይ 10 30 ላይ ነኝ ያለው ቱ ዘ ፖይንት ነኝ ያለው ሊንግዊስቲካል አፕሮች ጀምር ያለው ግራማቲካል አፕሮች አደርጋለሁ ኮንቴክስቹዋል አፕሮች ሄዳለሁ 10 30 ላይ ነኝ ያለው መጀመሪያ እሱን እንጨርስ 33 ላይ ተወረደ ዝም ብለህ አየህ ለዚህ ነው አርጊውመንት ቢልድ ያደረኩት የጀመርኩት ከሊንግዊስቲካል ዝም ብለን አናወራም። ዜዶ አንዴ ተረጋጋ። ኩል ዳውን ሙሉውን ሐሳብ ነው ፕሊዝ። ዮሐንስ ወንጌል 10:30 ላይ ነኝ ያለሁት። 33ን አብሬ አብራራ። 30 መጀመሪያ እንጨርስ። 33ን አብሬ አብራራለሁ። ግራማቲካል መጀመሪያ ከዛ በኋላ ወደ ኮንቴክስቹዋል። ስለዚህ ፈርታል ማለት ነው። ካልፈለክ መሄድ ትችላለህ። እኔና አብ አንድ ነኝ ነው ያለው። እኔና አብ አንድ ነን ነው ያለው። የትኛው ነው? እኔና አብ አንድ ነን ነው ያለው። ነን ለስንት አካል ነው? እኔና አብ አንድ ነን። ሁለት ናቸው። አንድ የሚለው ቃል የግሪክኛው ምንድን ነው የሚጠቀመው? ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? የትኛው ነው የሚጠቀመው? ካረሳሁት በስተቀር አሁን የሚመቸኝ ቦታ ስላልሆንኩኝ እዚህ ቦታ ላይ ሄስ የሚለው ነው የተጠቀመው። ሄስ አይደለም የሚጠቀመው ሄን ነው። ሄስ ነው የተጠቀመው። የብዙ ቁጥር አመልካች ሄን ነው። አውጣው እንደውም አውጣው ውስታስ ባይብል አውጣለህ። ሄን ነው ግን 33 ይኸውልህ ስማ 33 ላይ አይ ተረጋጋ። አሁን ይወጣል 30 ላይ ነኝ ያለሁት። አትፈር እፍርቲያም አትሁን። 30 ላይ ነኝ ያለሁት። ባይብል ሀብ 33 ላይ ኧረ ተረጋጋ። ጠጅ ቤት አታድርገው ዜድ። በጣም እኔ ማቀህ በዚህ ባህሪ አይደለም ማቀህ በዚህ ባህሪ አይደለም ማቀህ። አሁን ተረጋጋ። ልክ አይደለም። እየሄድክ ያለህበት መንገድ ልክ አይደለም። አሁን እናውጣው። ምንድን ነው ያልከው? ሄስ ነው ሄን ነው ሚያ ነው? መጀመሪያ አንተ የትኛውን ነው? መንገድ ልክ አይደለም። ነው 10:30 ላይ ነኝ ያለሁት። አሁንም ለምንድን ነው ታዲያ ህዝብ እያዳመጠ ነው ያለው? ፕሮቴስታንቶች እያዳመጣችሁ ናቸው ያላችሁ። ተመልከቱ እንግዲህ 10:30 ላይ እኮ የትኛውን ነው ያለው? ሚያና ያለው ከ30 ጀምሮ እስከ 33 አብራራልሃለሁ። አይደለም 30 ላይ አንድ ለሚለው ቃል የገባው ምንድን ነው? ሚያና ሄስ ነው ሜን ነው? የመጽሐፉ ባለቤት እኔ ነኝ። የጠየቁ ጥያቄ አንድ ለሚለው የገባው ቃል ማስኩሊን ጀንደር ነው ፌሚናይን ጀንደር ነው ወይስ ኒውትራል ጀንደር ነው? የትኛውን ነው? ቀለል ያለ ጥያቄ ነው የጠየቁ። እኔ ወለ ሳብራ የትኛውን ነው የሚጠይቁ? ኦኬ ወሂድ አንዴ ትሰማኛለህ እኮ የትኛውን ነው የተጠቀመው? አንተ የትኛውን ነው ያልከው? ሚያ ነው ሄን ነው ወይስ ሄስ ነው? የትኛውን ነው? አንተ ሄስ ነው ብለሃል። ኡስታዝ እያዳመጠ አይደለም ይሄ ልጅ እንትን ኖ ያውጣልህ። እሺ አንዴ ተረጋጋ ዜድዬ። 10:30 ላይ ብቻ ተኩረ ግራ ግሪኩን አውጣለት። ባይብል መጀመሪያ ይናገር ቃል ይግባ። ምን አንድ ለሚለው ቃል ምንድነው የገባው አልከው? እኔ በአጠቃላይ 33ን እስከ 33 ነው 10:30 እኔና አብ አንድ ነን ያለው አምላክነቱን ያሳያል አያሳይም? እሱ ላይ ነኝ ያለው በ30 ላይ ብቻ ቆሜ አላብራራም። 10:30 ላይ አንድ ነን የሚለው መለኮትነቱን ያሳያል ያልከውን ጥቅስ 10 ስለዚህ ፈርታል ማለት ነው። እያስገደድኩ እንደሆነ እንዲሰማኝ አልፈልግም ዜዶ። የምር ሌላ ቦታ ላይ በጣም ስታወራ በጣም ደስ ነው የምትለኝ። ፕሊስ ዜዶ ፕሊስ፣ በፈጠረ ጌታ ይዣለሁ። አይ በቃ ምንም እንትን እድል ልሰጠኝ ስላልቻልክ ነው። አይ ተረጋግተህ አውራ ማለት እንትንን አሁን እፍርቲያም እየሆንክ ነው። የምር ሌላ ቦታ ማውቀውን ጸባይህን እኔ ከፕሮቴስታንት ውስጥ ከማከብራቸው ሰዎች መካከል አንደኛው አንተ ነህ። የምር በንግግርም በውይይትም በእውቀትም ነው ማከብረህ። የምር ሪሊ ነው የምነግርህ። ስለዚህ አሁን ምንድነው እዛው ላይ ዮሐንስ ወንጌል 10:30 ላይ ነቅሰን የክርስቶስን አምላክነት ያሳያል ብለን በኃይለ ቃል አውጥተን እናውጣ። ፍንጭ የለውም ራሱ ሽታው የለም። 10:30 ላይ እንንከስ። አንድ ለሚልበት የተጠቀምበት ቃል ሄስ ነው ያልከው? ሄስ ነው ያልከው? አሮ ነው አላሳየው። ምንድነው
ምንድነው? እሺ ምንድነው? እሺ አሁን ንገረኝ። ሄስ ነው ሄን ነው ሚያ ነው ምንድነው የሚጠቀመው? አይ ቲንክ ይኸውልህ አላስታውሰውም በደንብ ግን ኒውትራል ፎርም እንደሚጠቀም ምንድነው? ኒውትራል ፎርም ኒውትራል ፎርሙ ደግሞ ይኸውልህ ኒውትራል ፎርሙ ደግሞ ሄን ነው። ሄን እንደሆነ አስታውሳለሁ። ብዙ ላስታውስ እንደሆነ አስታውሳለሁ። አቀበሉ ማለት ነው። የሆነ ሰው አቀብለዋል። ሄስ ነበር ያልከው የነበረው መጀመሪያ። ለዛ ነው ያልከው። ኖ ቅድምም ነግሬያለሁ። ይኸውልህ ሄን ቅድምም ነግሬያለሁ። ሄን ኖ አይ አንተ ስላመጣኸው ይኸውልህ አንተ ስላመጣኸው አሁን አንተ ታወራው። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ እንደማመጥ ችግር የለውም። አንዴ እንደማመጥ እሺ ችግር የለውም። እኔም እድል እሰጥሃለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኡስታዝ ያሳየ ቃል ኤጎ ኤሚ ሆፓቴር አይደለም የሚለው በደንብ አይተው ከሆነ ኤጎ ካይ ሆፓቴር ሄ ኤጎ ካይ ሆፓቴር ኤን ሄስሜን ነው የሚለው። ሄስሜን ፕሉራል ነው አንደኛ ነገር። ሄን የሚለው የዓላማ አንድነት ነው የሚያሳየው። we are ማለት ነው። ትክክል we are። አዎ ግን አንድ የሚለው ቃል የዓላማ አንድነትን ነው የሚያሳየው። እኔ አንተም የምንድን ነው የምትለው እንዴ? ምን ማለት ነው የዓላማ ማለት? የዓላማ አንድነት የዓላማ አንድነት ለምሳሌ ሐዋርያቶቹ አንድ ናቸው አይደል ይላል ባይብል። አዎ እኮ ምንም ከዚህ ጋር እኮ ሐዋርያቶቹ አንድ የሆኑበት በምንድን ነው? በዓላማ ነው በማንነት ነው ወይስ በምንነት ነው? ዜዶ ይሄ ይኸውልህ የዓላማ አንድነት አይደለም። ለምን መሰለህ? ለምን መሰለህ? እሱን እንድናውቀው ነው። አይ ኧረ ችግር የለውም። ረጋ ብዬ ምን እንትን ብለህ አንተ እንድትረዳው አሁን አንድ የምትለው አይደል? ሄን የሚለው እሺ ይኸውልህ ሄን የሚለው የኢሴንስ ወይም ደግሞ ኔቸርን አመላካች ነው። እሺ እንደዛ ከሆነ እኔ ደግሞ አይደለም ነው የምልህ። ለምሳሌ 12 ሐዋርያት አንድ የሆኑት ከሌላው ማህበረሰብ ተነጥለው አንድ የሆኑት በምንድን ነው? ኖ እሱ ጋር አትሄድ። አሁን ስለ ቆይ አይደለም በምንድን ነው የሆኑት? አይ ጥያቄ ነው የጠየቁት። ስለ ትሪኒቲ አይደለም ብዬ አይደለም ስለ አንድ ነው። አንድ የሚለው ቃል ነው ማወራ። አንድ አይደለም። አሁን ይኸውልህ አንተ ሁለትነትን ልትክድ በምትሄድበት መንገድ እኔ አልሄድም። ቆይ አይ አልካልኩም። እንደዛ ነው ያደረኩት። ኦኬ አሁን እንደዚህ ነው የምናደርገው። ወይዲ እንደዚህ ነው የምናደርገው። አንተ 2 ደቂቃ ውሰድና አብራራው ከፈለክ እኔ 2 ደቂቃ አይ ባክ ኢን ፎርስ ዲያሎግ ነው የምናደርገው። አይ ባክ ኢን ፎርስ ዲያሎግ ነው የምናደርገው። ጨምቄ በ2 ደቂቃ ውስጥ አስቀምጣለሁ። ከ30 ጀምሬ እስከ 33 እንደገና በግሪኩም አያለው ማለት ነው። በግሪኩም አሳያለሁ። እንደዚህ ካላደረግን በስተቀር አንተ የፈለከውን ነገር ተናግረህ ልንለያይ አንችልም። ኖ አይ ባክ ኤንድ ፎርስ ዲያሎግ ነው ያደረግነው እኮ ጥሩ እያወራን ነው። አሁን ከበፊቱ እንደውም አሁን እየተባባልን ያለነው እድል አልሰጠኝማ። እሺ አውራ ይኸው እሺ አውራ ቴንክ ዩ። እንደዚህ እድል ስትሰጠኝ በጣም ጥሩ። ይኸውልህ ይሄ የዓላማን ሳይሆን የኔቸር ወይም የኢሴንስ ነው። ለምን ካልከኝ ይኸውልህ በመጀመሪያ ሄን የሚለው አንተ እንዳልከው ማለት ነው። ሄን የሚለው ኒውትራል ፎርም ነው። ምን ማለት ነው? የዓላማ አንድነት ነው የሚለውን አመላካች ሳይሆን የገባበት ቦታ ምንድነው የሚባለው? የመለኮታዊነትን አመላክ በአማርኛ እየፈለኩ ስለ መለኮታዊነትን የሚያመላክት ነው። እንዴት ካልከኝ ለዚህ ፐርፌክት ኤግዛምፕል የሚሆነው እነሱ የተረዱበት መልክ ነው። ቁጥር 33 ላይ ስትሄድ ምንድነው ያሉት እነሱ? ይሄ አሉ እሱን ላንብበው አንዴ ከዚህ እንዳልወጣባቸው አንዴ እንትን ብታደርገኝ ደስ ይለኛል። ምንድነው እንዳልጠፋ ማለት ነው። ከዚህ ውስጥ አንተ 33ን አንብብልኝ አንዴ። እነሱ የተረዱበትን መረዳት ላሳይ እዛ ላይ 33 ላይ። አይ ንገረን፣ አንተ ንገረን፣ ችግር የለውም መውጣት አይጠበቅብህም ቃሉን ስለምናውቀው ነው። አይ ሙሉን እኔ በእንትኔ ላልል እችላለሁ፣ አስታውሰዋለሁ። በእርግጥ ግን ሙሉን ማለት ስለ መልካም ስራ አይደለም ብለው ምን ነበረ? ስለ መልካም ስራ አንወግረም፣ ስለ ስድብህ ነው ያሉት። ስለ መሳደብ ወይም ስለ ስድብህ እንላለን። አንተም ሰው ስትሆን ሳለ ራስህን አለው። አየህ አምላክ ስለማድረግ ነው እንጂ እነሱ መውገር የፈለጉት አየህ ሰው ሆኖ እያለ አሁን የዓላማ ጉዳይ እንዳልሆነ የምታውቀው ሰው ሆኖ እያለ በዓላማ አንድ ነን ሳይሆን አምላክ በአምላክነት ቦታ ራሱን እንዳስቀመጠ ሄን የሚለው ቃል አሳይ ነው። ኔቸራዊ እንደሆነ እኔና አብ አንድ ነን ሲል የዓላማ ሳይሆን አብ ነኝ የአብ እኔም የአብ አይነት መለኮት አለኝ እንዳለ ስለተረዱ ከአብ ጋር ራስን አንድ በማድረግ ነው ምንወግርህ አሉት። ሚኒንግ ይሄ ምን አሳይ ነው? ኔቸርን አሳይ ነው ወይም ኤሴንስ አሳይ ነው። ተባረክ። ቴንክ ዩ። እንዲህ ከሆነ እንወያያለን።
አዎ ችግር የለውም። ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30ን ጨርስና 33 34 እስከ 36 ድረስ መሄድ እንችላለን። ኮንቴክስቹዋል አፕሮች የሚባለው አሁን የመጣሁት ምንድነው ሄን የሚለው ዜድዬ ሄን የሚለው ቃል ኒውትራል ጄንደር ኤሰንስ እንደሚያሳየው ነው ብለህ የምትለው አንተ? ኒውትራል ነው ቃሉ። አዎ እኔ እንደዛ ነው ማለት ነው። አዎ ሄስሳ ሄስ ሲሆን ምንድን ነው የሚያሳየው? ምን ነው የሚያሳየው? በቃ በዚህኛው ማስኩላይን ጄንደር ሲሆን እዚህ ቦታ ላይ እሱ ስላልተጻፈ በዚህኛው እንቀጥላለን። እሺ እንቀጥላለን። እሺ ሚያስ ምንድን ነው? አይ እዚህ ቦታ ላይ አንድ ነው የሚለው እዚህ ቦታ ላይ ነው የምንቆመው። በሷ ተጠቀም። ኦኬ ጥሩ 12 ሐዋርያት አንድ ናቸው። 12 ሐዋርያት አንድ ናቸው ሲባል ኤሰንስ ነው የሚያሳየው ወይስ ዓላማን ነው የሚያሳየው? እዚህ ቦታ ላይ ነው የምንቀጥለው። ሌላ ቦታ ላይ እንትን ነው እኮ የገባበትን ሄን የሚለውን ቃል የፈለኩት እኔ ሄን የሚለውን ቃል የፈለኩት በቃ ሄን ይኸውልህ እዚህ ቦታ ላይ የተጻፈልን ይሄ ነው። በዚህ ነው የምንቀጥለው። ኢየሱስ አብና ወልድ አንድ የሆኑት ቆይ በቃ እኔ ደግሞ ላውራ አሁን አውጣና እኮ ላውራ ዮሐንስ ወንጌል 10:30 ላይ ነው 10:30 ላይ ነኝ ያለሁት እኔ ላውራ ደግሞ ሁለት ደቂቃ ስጠኝ ለኔ ቀጥል። እየተናገረ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እየተናገረ ያለው ኤስሜን የሚል ቃል አለ። ኤስሜን ማለት ነን ነው የሚለው። ነን የብዜት አያያዥ ግስ ነው ራሱ ኖርማል። ነን አይደለም እኔ አብለኝ አላለም። ኤስሜን ነን አይደለም። ኖ ሮንግሊ አተርጉመዋ። ኤስሜን ማለት አዳምጥ። እኔና አብ አንድ ነን አይልም? ነን አይልም? ነን አዎ ነን ይኸውልህ ነን የሚለው ቃል አመላካችነቱ የብዙሃን ቁጥር ነው አይደል? ታዲያ እንደዛ እኮ ነው እኮ ያልኩት ያለው። ያላዳመጥከኝም እኮ ዜዶ ምን ነው ቸኮልክብኝ? ኦኬ ነን አይ ነን ስትል ስሜታዊ ሆንክ። ነን እኔና አብ አንድ ነን ነኝ ሳይሆን ነን እያልኩ ነው ያለሁት እኮ ስለምቸኩል ነው። ደግሞ ሰዓቱ ደግሞ በዛ ላይ ደግሞ 2 ደቂቃው የኔ ነው ራሱ ሰዓቱ። አንተ ዝም ብለህ ገባብኝ። እሺ ኤጎ ኤሚ ሆፓቴር አላለም። እኔ አብ ነኝ አላለም ኢየሱስ። ኤጎ ካይ ሆፓቴር ሄን ኤስሜን ነው ያለው። እኔና አብ አንድ ነን ነው ያለው። ኤስሜን ማለት ነን እንጂ ነኝ ማለት አይደለም። ራሱ ሄን የሚለው ቃል አንድ ማለት ሲሆን የዓላማ አንድነትን ነው የሚያሳየው። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ አንድ እንዲሆን በስምህ እጠብቃቸዋለሁ። ሐዋርያቶቹ አንድ ይሆናሉ፣ ግን እንደማን አለ? እንደኛ ነው የሚሆኑት አለ። እንደ አብና እንደ ወልድ ነው የሚሆኑት። ግሪከኛው የሚጠቀመው ምንድነው እዚህ ጋር? እነዚህ እንደኛ አለ። ካቶስ ይላል። ካቶስ ማለት ተውሳከ ግስ ነው ራሱ እንደ ማለት ነው። የአብና የወልድ አንድነት ልክ እንደ ሐዋርያቶቹ የሚሆኑት እንደ አብና እንደ ወልድ ነው። አሁን ጥያቄ የሚነሳው ሐዋርያቶቹ 12 ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው። እነሱ ጋር መሄድም እኮ አይገባም። አንዴ ኧረ ልጨርስ። ሁለት ደቂቃ ሰጥቼ አክብሬ የጠየቀኝ መስሎኝ ነው። እሱ ጋር እያወራሁ ነው እኮ እያወራሁ ነው። 2 ደቂቃ አንተ ተሰጥቶ እያወራህ ነው። ኦልሬዲ የጨረስክ መስሎኝ እኮ እያብራራሁ ነው ያለው። 2 ደቂቃ እየጠየቅኩ አይደለም። ባክ ኤንድ ፎርስ ዲያሎግ ስናደርግ ደቂቃ ይሰጠን አልክ። ደቂቃ ተሰጥቶ ስታወራ ደግሞ ተመልሰህ ደግሞ ታቋርጠኛለህ። እና በምንድን ነው አንድ የሆኑት ሲባል 12 ሐዋርያት እስካሁን ድረስ ሁለት ኢንተራፕት አደረከኝ። ችግር የለም። በምንድን ነው አንድ የሆኑት ሲባል በዓላማ ነው። በምንነት በማንነት አይደለም። ራሱ በማንነት አንድ ሊሆኑ አይችልም። 12 ሐዋርያት ናቸው። 12% ናቸው። በኤሰንስ ደረጃ እንዳትለሙ ከሌላው ማህበረሰብ ተነጥለው ነው 12 የሆኑት ማለት ነው። ልክ እንደዚያው በተመሳሳይም በአይ ቲንክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበርና። ከዛ ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው ይላል። ናቸው የሚለው ኤሲን ነው የሚለው ናቸው። ስለዚህ ጳውሎስና አጵሎስ በምንድን ነው አንድ የሆኑ ስንል በዓላማ ነው የሚጠቀመው። አንድ የሚለው ቃል የግሪከኛው ምንድን ነው? ሄን ነው የሚጠቀመው። የዓላማ አንድነት ኒውትራል ጄንደር ነው የሚጠቀመው። ኒውትራል ጄንደር አምጥተህ ለኤሰንስ የምትጠቀምበት የመጽሐፍ ቅዱስ ጥቅስ የለም። ለኤሰንስ የሚጠቀመው ሄስ የሚል ነው። ዘዳግም 4:6 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ማርቆስ 12:28 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶና አጣቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የሚጠቀመው ሄስ የሚለውን ቃል ነው ኤሰንስን ለማሳየት። አንተ ግን ኒውትራል ጄንደር ለዓላማ እንጂ የሚውለው ለኤሰንስ ይውላል ያልክበትን ማስረጃ ማምጣት አለ። በሌላ ቦታ ላይ የለም እንደዛ የሚል ነገር። አሁንም ዮሐንስ ወንጌል 10:30 ላይ ያለውን ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች ማስረጃ ካለ ታመጣለህ። ከዛ በኋላ ነው ቴክስቹዋል አፕሮች ላይ የምንሄደው። መቀጠል ትችላለህ። ጨርሻለሁ ዜዶ። ኦልራይት ቴንክ ዩ ወንድሜ። በቃ ምን መሰለህ እኮ አሁን የተነሳው በዚህ በ10:30 ላይ የተነሳው ሐሳብ አምላክነቱን የሚያሳይ ነው አይደለም ነው። አሁን አንተ እንዳልከው እዚህ ቦታ ላይ ሄይስ አልተጠቀመም እሱ። በቃ እኔ አሁን ሄይስ ያለበትን ቦታ ሄጄ ማብራራት አይጠበቅብኝም። የተጠቀመው ራሱ
ኢየሱስ ማን ነው 10:30 ላይ የተነገረው ቃል እኔና አብ አንድ ነን ያለበትን ሲጠቀም ሄን ብሎ ነው የተጠቀመው። እኔ አይ ሄስና ሄን ለምን መጣ ብዬ ሌላ ቦታ ሄስ ምንድነው የሚመስለው ብዬ አላብራራውም። ሄስ ቢሆን አንድ ነው፣ እውነት ነው። 1% አመላካች ነው፣ 1% አመላካች ነው። ኢየሱስ ግን ሄስን አልተጠቀመም። ባልተጠቀመበት ቦታ ሄስ ቢሆን አናሊሲስ ልሰጥህ አልችልም። በተጠቀመበት ቦታ ግን ሄን የተጠቀመው የብዙ ቁጥር ዋን we are እኛ አንድ ነን ብሎ ከአንድ በላይ ቁጥር የሆነ ጠቅሷል። ይሄ የሚያሳየው እኛ በትሪኒቲ አስተምሮ አብ ወልድ መንፈስ ቅዱስ የሚለውን ለመጥቀስ ወልድና አብ ያደረጉትን ንግግር ማን ነው አብና ራሱ ኢየሱስ እኔ ብሎ እኔና አብ ብሎ እኔ አብ ነኝ ሳይሆን እኔና አብ አንድ ነን ብሎ ሁለት ሴፓሬት ፐርሰን ግን ደግሞ ዋን ኢን ኤሰንስ እና ኔቸር እንዳወራ እናውቃለንና አሁን እኔ ይሄንን ሌላ ቦታ ሄጄ ሄይስን ደቂቃ አልቋል። ዜዲ ወደ ደቂቃ እናውራ ነው ይጨመር። አንድ ደቂቃ ሶስት እናድርገው እንዴ? አይ ቲንክ ወደ ሌላ ሙቭ ብናረግ ይሄ ብዙም ኖ አይ ይሄንንማ እስከ መጨረሻው ድረስ መጨረስ አለበት። ምክንያቱም ዮሐንስ ወንጌል 10:30 ላይ ያለው የክርስቶስን አምላክነት በፍጹም አያሳይም። እዛ ላይ ተማምነን ነው የምናልፈው ራሱ ማለት ነው። ደቂቃ ይጨመርና አንድ ደቂቃ አሁን እዚህቹ ቁጥር 30 ላይ አንዳንድ ጥያቄዎችን እንጠያቅ አይመስልም? ኖ አይ እንጨርስ እንጂ መጀመሪያ አሳቡን እንጨርስ። ጥያቄዎችን እንጠያቅ። 30 ላይ እሺ 10:30 ላይ ብቻ 10:30 ላይ ብቻ እኔ ልጠይቅ። እኔ ተራ ነው። አንተ አውርተሃል እንዴ? አንተ አወራህ እኮ አንተ አወራና ጥያቄው ደግሞ የኔ ይሆናል አይደል? እሺ ቀጥል። እሺ አዎ እንደዛ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት ሄን የሚለውን የግሪክኛው ቃል ኒውትራል ጄንደር ሌሰንስ ያለበት ጥቅስ አምጣና ሳይ። ለምሳሌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኻድ ያህዌ ማን ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ይስማ የአምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ የሚለውን ኻድ የሚለውን ቃል የምትጠቀሙት ለኮምፓውንድ ዋን ነው ብላችሁ ትጠቀሙታላችሁ። ትሪኒታሪያን የሥላሴ አማንያ ማለት ነው። አንድ የሚለውን ቃል የምትጠቀሙበት ለዛ የገባው ቃል ሄስ ነው። ግሪክ ሰብቱጀንት ላይ ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤሉ ስማ ጌታ አምላካችን አንድ ጌታ ነው የሚለውን አንድ አምላክ ለሚለው ቃል ኤሰንስን ለማሳየት ሄስ የሚል ቃል ተጠቅሟል። እኔ የምጠይቅ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ላለበት ቃል የተጠቀመበት ቃል ሄስ ሳይሆን ሄን ነው። ሄንን ለኤሰንስ ባይብል የተጠቀመበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። በሰብቲዩአንት ላይ አንተ ያነሳው ዘዳግም ምዕራፍ 6 ቁጥር 4 ላይ ተጠቅሷል። ይሄ ቃል ተጠቅሷል። ኤሰንስ ኖ ሄን ነው ሄስ እናውጣው። ሄስ ተጠቅሷል። እናውጣው። ሄን ነው ሄስ ነው የተጠቀመው። ዋን የሚለውን ሐሳብ ማለት ነው እኮ ዘዳግም 6:4 ላይ ግሪክ ሰብቲዩንት ላይ የተጠቀመው ሄስ ነው ወይስ ሄን ነው? ዋን የሚለው ሄን የሚለው ግን የተጠቀመው ግን ማስኩሊን ነው። ሄን ሳይሆን ሄስ ነው። ላውጣልህ ዘዳግም 6:4 ላይ ሰብቲዩአንት ላይ የተጠቀመው አለኛው ማብራት ይችላል። በትልቁ አድርገኝ ውስጥ ምን እናልክ ሲደገመው ዝስማ ቀጥል። አውጣው እስቲ አብረን እንየው። ምንድነው? አይ መጀመሪያ ዘዳግም 6:4 ላይ ነው። አይ መጀመሪያ አላውጣም። መጀመሪያ አንተ የምትለው ነገር ልስማ። ምንድነው የተጠቀመው? ሄስ ነው ሄን ነው? አውጣው አልኩህ እኮ ችግር የለውም እናውጣውና ነው። አንዴ ዝም ብዬማ አላውጣም። ለምን አውጣለሁ? ዘዳግም 6:4 ላይ ጥያቄው እኔ ነው። ዋን የሚለውን ነው የፈለኩት። ዋን የሚለው ቃል ሄስ ነው የተጠቀመው ወይስ ሄን ነው የተጠቀመው? ኒውትራል ጀንደር ነው ወይስ ማስኩሊን ጀንደር ነው የተጠቀመው? አታስታውስማ። በግምት አይነገርማ። እኔ ግን ነው የምትለው አንተ። ዋን የሚለው አንድ በሚል ማስኩሊን በሆነ ወይ እንደተጠቀሰ እርግጠኛ ነኝ እዛ ቦታ ላይ። ስለዚህ እሱን አውጣውና ታዲያ እኔም እኮ ማስኩሊን ነው ያልኩት። ማስኩሊን ነው ያልኩት እኮ ሌሰንስ እኮ ማስኩሊን ነው እኮ ጥያቄ የለኝም እኮ አንተ እኮ እኔና ዳዝን ሚን ስማኛ እሺ ወንድም ነው ዳዝን ሚን አሁን እዛ ላይ በዛ መጠቀሱ ይኸውልህ ኤሰንስን አመላካች እዛ ቦታ ላይ ዋን የሚለው ወይም ደግሞ ሄስ የሚለው በንጠቀሙ እዛ ጋር ዲቫይን ኔቸርን አመላካች እሱ ብቻ ነው ልንል አንችልም። ለምን ካልከኝ ቱ ኔቸር ወይም ደግሞ ሰዎች መረዳት በሚችሉበት መልኩ አረ ዜድ ጥያቄ እሱ አይደለም። አረ ጥያቄ ዜድ አረ ዝም ብለማ ታብራራ። ያልጠየቅኩን ያልበላኝን ያከክ እኔ እኮ ጀርባዬን ይበላኝ አንተ ድር ይከፈናል። ለምን መሰለ ጥያቄው
ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እኔና አብ አንድ ነን ብሎ ለተጠቀመበት አንድ ለሚለው ቃል የገባው ቃል ሄስ ነው ሄን ነው ስንል ሄን ነው አልክ። ሄን ምንድነው ስንል ኒውትራል ጄንደር ነው አልክ። ኦኬ ጥሩ። ሄስ ምንድነው ስንል ደግሞ ማስኩላይን ጄንደር ነው አልክ። ዘዳግም 6:4 ላይ ያለው ኤሰንስን ለማሳየት የገባው ቃል ሄን ነው ወይስ ሄስ ነው ብለን ጥያቄ ያቀረብን። ሄን የሚል ካመጣ አንተ ያልከው ነገር ትክክል ይሆናል። አወጣልሃለሁ ግን መጀመሪያ ልስማማ። እኔ እኮ በጣም ኮንፊደንስ ስላለኝ ነው። ኖ የምናወራው ነገር የለ። አንተ እኮ እኔን እኮ እየተጫንከኝ ነው፣ እንዳላወራ እየተጫንከኝ ነው። ለምን መሰለ? አሁን እዛ ቦታ ላይ ለምሳሌ አምላክ አንድ ነው የሚል አመላካች ነው እንጂ ያለው አምላክ ይታያል። ዘዳግም 6:4 ላይ ግሪክ ሰብትጀንት ነው። ግሪክኛ ትችላለህ አይደል? አይ እኔ ብዙ አልችልም፣ ግን ግሪክኛ ትችላለህ? ኦኬ ኖ ጥሩ። 4 ላይ ብቻ ይኸው ይታያል። ዘዳግም 6:4 ያ 6:4 ላይ 6:4 ላይ ቆይ እቺ እንደዚህ ላድርግልህ በትልቁ ሳረኮ እንትን አለ። ያ 6:4 ላይ ትታያለች። ሄስ ያ ምልክት ላድርግልህ በትንንት ይታለ እንትኑ ያሳይ ወደዚህ አለ ወይ እጄ ከልሎታ እቺ ትታያለች። አይታየም? ሄስ እነሱ ይታያል። ወደዚህ ሄስ ይሄው እንደዚህ አደረኩልህ። የትኛው ሄስ በእጄ ምልክት ላድርግልህ። እቺ ትታያለች። እጄን ሳነሳ ያ ሄስ ነው ሄን ነው ሄስ ነው ሄን ነው ይሄማ ሄስ ነው እኮ ነገርኩህ እኮ ዜዶ እኮ። ስለዚህ ዮሐንስ ወንጌል 10:30 ላይ ያለው ሄን ነው ወይስ ሄስ ነው እኮ? ይሄ ማለት ግን ይኸውልህ አሁን እዚህ ቦታ ላይ ይሄን መጠቀሙ ይሄ እኮ ዋን ማለት ነው። ቆይ አንተ ልጠይቅ፣ ይሄ ዋን ማለት ነው አይደል? ቱ ማለት ነው አላልኩም እኮ ነው ነጥቤ። የትኛውን ነው የሚጠቀመው ነው እኮ? ያው ስጠይቅህ በቅንነት መልስልኝ። ነና አይደለም እንዴ ዜዶ፣ አሁን አውቀ ነው እየሆነ ያለው። ኖ ጥያቄያችን በቅንነት መልስ እንጂ በቅንነት መልስ እንጂ አንድ ነው አይደለም ዋን ማለት ነው። አይ ከታች አንድ ዋን ማለት ነው አይደል? አንድ እኔ እኮ ዋን ማለትማ መሆኑን እኮ ይታወቃል። ዜድዬ ምን ልትሆን ነው? አንድ የሚለው ቃል በግሪክ ይኸውልህ፣ አንድ ያዳምጠኛ አንዴ ዜድ፣ አሁን እንትን እያልክ ነው ያለው። አንድ የሚለው የግሪከኛው ቃል በሶስት አይነት አቀማመጥ ይቀመጣል። እሺ ሚያ፣ ሄና ሄስ። ሚያ ምንድነው ሲባል ሚያ ምንድነው? ፌሚናይን ጄንደር ነው። ሄስ ምንድነው? ማስኩላይን ጄንደር ነው። ከዛ በኋላ ደግሞ ሄን ደግሞ ምንድነው? ኒውትራል ጄንደር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ለሚለው ቃል አንድ ለሚለው ቃል የገባው ሄን ነው ወይስ ሄስ ነው ስንል ሄን ነው፣ ኒውትራል ጄንደር ነው። ዘዳግም 6:4 ላይ ግን ለኤሰንስ የሚጠቀምበት የትኛውን ነው? ማስኩላይን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛው ነው ዜዶ? ማስኩላይን የተጠቀመው ኒውትራል ጄንደር ነው። ኒውትራል ጄንደር ነው ማስኩላይን የተጠቀመው ለምንድን ነው? ስለዚህ ኖ ለምንድን ማስኩላይን ለምንድን ነው የሚጠቀመው እኮ? እሱ ጋር ነው። አንተ አሁን እኔ ከኔ ጋር መወያየት ያለብህ ለምንድን ነው ዮሐንስ ወንጌል ላይ ይኸውልህ ኒውትራል የተጠቀመው ለምንድን ነው? እዛ ላይ ማስኩላይን የተጠቀመው ነው ጥያቄ መሆን ያለበት። ዘዳግም 6:4 ላይ ያለው ለኤሰንስ የተጠቀመበት ለኤሰንስ እኔ ለኤሰንስ አልኩ እንዴ? ዘዳግም 6:4 ላይ ለኤሰንስ አልኩ። እዛ ላይ ማስኩሊን ተጠቅሞ አንድ መሆኑና እዚህ ቦታ ላይ ደግሞ ኒውትራል ተጠቅሞ አንድ መሆኑ ማለት ነው። አንድ መሆኑ ልዩነት አላቸው እንዳልሆነ ማስረጃችን ምንድን ነው? ልዩነት አላቸው። ልንገርህ እኔ ልዩነቱን። ኖ አንድ የሚለው ወይድዬ በእናትህ እዚህ ጋር በደንብ አድርገህ ግልጽ አድርግልኝ። አንድ የሚለው ቃል በራሱ ለማስኩሊንም ሆኖ ይሁን ኒውትራልም ሆኖ ይግባ አንድ የሚለው ቃል በራሱ ማለት ነው። ሌላ አረፍተ ነገር ከአጠገቡ ያለ ሳይያያዝ በራሱ በደንብ አድርገህ ስማኝ። ኤሴንስን የሚያሳይ ወይም ደግሞ የማያሳይ ነው እንዴ? ዘዳግም ይኸውልህ አዳምጠኝ። ዘዳግም 6:4 ላይ አኻድ የሚልና ያኺድ የሚባሉ ነገሮች አሉ። ታውቃቸዋለህ እነሱን? አይ በቃ አሁን ወደሱ እንድታውቃቸው ነው። እኔ ላስረዳ እኮ ነው። እኔ እኮ ላስረዳም ጭምር ነው። እኔ በቅንነት ነው የማወራ። የምር ተመለስሽ። ዮሐንስ ወንጌል ተመለስሽ። ጥያቄ ወደ ጥያቄ ተመለስሽ። ዮሐንስ ወንጌል አሁን የጠየቅኩህን ብቻ መልስልኝ። ይኸውልህ ሲምፕሊ አኻድ የሚለው ቃል የዕብራይስጡን ቃል ወደ ግሪክ ሰብጀንት ሲተረጉሙት ሄስ ብለው አስቀምጠውታል። ቆይ አረ ዜድዬ ተስፋት ፕሊስ፣ ብዙ ሰው እያዳመጠን ነው። አይደለም ኖ ብዙ ሰው እያዳመጠ ይሄን አቋርጠህ ከሄድ በጣም ነው የሚገርመው። አሁንም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ
እሺ አውራ በቃሽ እድሉ አይ አሁን ያረከው ልክ አይደለም ነው የምልህ። አሁን ጥያቄን ምን አጠፋው? እኔ ምን አጠፋው? ኖ ጥያቄን ካልመለስክ በስተቀር ወደ ፎርዋርድ አልሄድም። ለምን መሰለህ? ጠያቂ እኮ አንተ አይደለህም እኮ ኖ ኖ ኖ ጠይቃለህ። ዜዶ የኔ ተራ ነው። ኖ ጠየቀኝ፣ መለስኩልህ። በመልሴ ውስጥ ግን አልመለስከውም ዜዶ ወላሂ አልመለስከውም። በመልሴ ውስጥ አልመለስከውም። ፕሮቴስታንቶች ይታዘበዋል የምር ለመናገር ኖ ኖ ኖ ኖ ክርስቲያኖች ኦርቶዶክሶችም ይታዘበዋል የምር። ምን ብዬ ነው የመለስኩልህ? አይደለም እንደዛ አይደለም ያልኩ ምንድነው መጀመሪያ የተነጋገርነው ቃል የገባነው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 11 ያዳምጠኝ ዜዲ ባላ ይሻል በፈጠረ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን የሚለው ኒውትራል ጄንደር ነው ተባባል። ኒውትራል ጄንደር የሚያሳየው የዓላማ አንድነትን ነው ስለ አንተ እኔ ስል አንተ ደግሞ የሚያሳየው አልክ ኤሰንስን ነው የሚያሳየው አልክ። ኤሰንስን ለማሳየት የገባው ዘዳግም 6:4 ላይ የገባው ኤሰንስን ለማሳየት ሄስ ነው ብለን ግሪክ ሰብስቲቱት ላይ ሄን ነው ያለው አልክ። አይደለም አልኩ። መጀመሪያ እንተማመን ስለ አውጣልኝ አልክ። በትህትናና በቅንነት ስላየሁት አውጥቼ ሳሳይ ሄስ ነው ሄን አይደለም። ዮሐንስ ወንጌል 10:30 ላይ ያለው ኒውትራል ጄንደር የሚጠቀምበት የዓላማ አንድነት ለማሳየት ዮሐንስ ወንጌል 17:10 ላይ ኢየሱስ ተናግሯል። ሐዋርያቶቹ አንድ የሚሆኑት እንደኔና እንዳንተ ነው ብለዋል። እንደኔና እንዳንተ ነው ማለት አንዴ ልጨርስ የጉንጬ ልጨርስ ፍሪስ እንደው ህዝባን ትንሽ ያዳርስ። እሺ ዮሐንስ ወንጌል 17:11 ላይ ምንድነው ያለው? እኔና አንተ አንድ እንደሆንን አንድ እንዲሆኑ አለ። ዛት ሚንስ አብና ወልድ አንድ በሆኑበት ሂሳብ ነው 12 ሐዋርያት አንድ የሆኑት። አንድ የሚለው ለ12 ሐዋርያት የተጠቀመበት ቃል እዙ ጋር ምንድነው ሄን ነው የሚጠቀመው። ራሱ ተመሳሳይ ነው፣ ኒውትራል ጄንደር ነው ዓላማ። አንደኛ ቆሮንቶስ 6 ላይም እንደዛ ነው የጠቀስኩት። እኔ ተከልኩኝ አጵሎስ ስለ አንድ ነው የማወራው። ግን አንድ ብታስብ አሁን ኖ ልክ አይደለም። ብዙ ሄድክ ይኸውልህ ያንተ ብቻ እሺ ደቂቃ ስጠው ኡስታዝ፣ ደቂቃ እየሰጠው እንትን በለውና አንተን በለው። በደቂቃ እናውራ። ኖ አይ የደቂቃ ጉዳይ አይደለም። አንተን አንድ ጥያቄ ደቂቃ ስጠው። አይ እያቋረጥከኝ ስለሆነ በቃ አንተን በደቂቃ አውራና በማስረጃ ኖ አሳኔ ያሳያለሁ እስከ መጨረሻው ድረስ ነው እንትን በለው። ኢየሱስ አምላክ ነው የሚል አይደለም ከኢየሱስ አንደበት ከሐዋርያቶቹም አናገኝም። ገና አንተ ከፈለከው እኔ ከፈለከው ነው የምነግርህ። ከፈለከው የኢየሱስ ክርስቶስን እመንልኝና ከዛ ሐዋርያቶችም ራሳቸው እና ሐዋርያት ጳውሎስ እንኳን አላለውም ኢየሱስን። እኔ አሁን አንተ እዚህ ቦታ ላይ እዚህ ቦታ ላይ እኔን ይኸውልህ የምታስረዳኝ በምን እንደሆነ ልንገርህ። ልክ መሆኔንና አለመሆኔን የማውቀው በአንድ ቃል ነው። አንድ ቃል ነው የምጠይቅህ፣ ያውጣልህ። አንተም ከፈለክ ራስህን ከፍ አድርግና አውጣ። ሄይስ የሚለው ማን ነው? ሄን የሚለው ቃል የተጠቀመው እኔና አብ አንድ ነን ለማለት ኢየሱስ ክርስቶስ የተጠቀመው ቃል ሄን የሚለው የቁጥር ሳይሆን የዓላማ ነው የሚል አውጣና አሁን አሳየኝ። ኦኬ ላሳየህ። ቴንክ ዩ። ለዓላማ ነው የሚገባው ነው ያልኩህ። እኔ ለዓላማ ነው የሚገባው። ኖ ቁጥር ሳይሆን ለዓላማ ነው የሚገባው አልኩህ። ቁጥርን አንተስ ለኤሰንስ ነው ስትል እኮ ማስረጃ የለም እኮ ራሱ በቃ እንጂ ይኸውልህ የለም እኮ ዜድዬ ጠየቅ አይደለ? እስኪመልስ ድረስ አዳምጥ። ዜድ አለ ስለሚቸኩል ነው። ዜድ አሁን ጸባዩ አሪፍ ነው ግን ይቸኩላል። ትልቁ ችግሩ እሱ ነው። ላሳያችሁ አይ ቲንክ እንዴ ሚውት አድርጋችኛል እንዴ? ማን ነው ሚውት ያደረገኝ? አይ እንድንደማመጥ ብሎ መሰለኝ ኡስታዝ ነው ያደረገ ራሱ እንዴ። አይ ማድረግ የለበትም። የጠየቁት ጥያቄ አሁንም አንዴ ልድገመው ጥያቄ አንድ ጊዜ ለምን አትረጋጋም ዜድዬ? በጣም ሬስትለስ ሆንክብን ትንሽ ነው ጥያቄ ላድርገው ነው የምልህ። ሄን የሚለው ቃል የዓላማ ጠይቃል የዓላማ ነው የሚለውን አሳየኝ። በቃ ይሄው ሚውት አድርጌያለሁ። ኦኬ ላሳይ። ይሄው ትልቁ ላይ አድርገኝ ኡስታዝዬ። ዜድዬ አንደኛ ቆሮንቶስ 3:8 ላይ ነው ያለው። እዚህ ጋር እኔ ጳውሎስ ተከለ የሚተክልና የሚያጠጣ ስንት ነው ይላል? አንድ ነው ይላል። አንድ ለሚለው ቃል የገባው ምንድነው? እዚህ ጋር ይታያል። አንድ ለሚለው ቃል ምንድነው የገባው? ሄን ነው ሄስ ነው? ዜድ አሁን ማውጣት ትችላለህ። ይሄው አሳየው። ሄን ይታያል። ሄን ዜድ ሚውተራ ይሄው ሄን ካየው እየተናገርኩ ነበር። እሺ ሄን ይታያል። ሄን የዓላማ አንድነትን ጳውሎስና አጵሎስን ለማሳየት አሁን መቀጠል ትችላለህ። ጥያቄ ማቅረብ ትችላለህ። ቪዲዮ ልዝጋልህ። ቆይ እንትን እንዳይል
ዜድ ማውራት ትችላለህ፣ መቀጠል ትችላለህ። ኖ የጠየቅኩ እሱን አይደለም የጠየቅኩ ሄን የሚለውን ቃል አውጣና በግሪኩም ይሁን በምኑም አውጣና አንድ ቁጥርን አመላካች ሳይሆን ሚኒንግ ከቁጥር ባለፈ ሚኒንግ አለው የሚለውን አውጣ ነው። አሁን እኔ የዓላማ ምናምን አንድነት የሚል አይደለም። አንተም እኮ በሐሳብ ይኸውልህ ዜድዬ በሐሳብ ነው እየተግባባን ያለ ነው። ቅድም አሁን አንተ ለኤሰንስን የሚያመለክተው ስትል ማስረጃህን ማቅረብ ነበረብህ። ዘዳግም 6:4 ላይ ያለውን ሄስ የሚለውን ለኤሰንስ ነው ስንል ሁለታችንም ተስማማን። ግን መጽሐፉ ላይ ሄስ የሚለው ቃል ለእንትን ነው ብሎ አይነግርህም። እንደዛ ያ ምንድነው ሊንጉስቲካል አፕሮች ይባላል። ከዛስ ግራማቲካል አፕሮች ይባላል። ከዛስ ቴክስቹዋል አፕሮች፣ ከዛስ ኮንቴክስቹዋል አፕሮች ይባላል። ሄርሜኔቲክስ የምታጠና ከሆነ ማለት ነው። አሁን አንተ ማድረግ ያለብህ ምንድነው? ዮሐንስ ወንጌል 10:30 ላይ እኔና በአንድ ነን ሲል አንድ የሚልበትን የተጠቀመበትን ኒውትራል ጄንደር ለኤሰንስ ባይብል የተጠቀመበትን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማምጣት አለብህ። ተራው ያንተ ነው። አሁን ይኸው መድረኩ ክፍት ነው። አምጣ አንድ ጥቅስ ነው የፈለኩት። ለኤሰንስ የተጠቀመበትን ይሄን የምትለዋን ለኤሰንስ የተጠቀመበት አንድ ጥቅስ አምጣ። ዮሐንስ ወንጌል 10:30 ላይ ባለው መሰረት ይኸው አንተ ተራ ያንተ ነው ማለት ዋን አንድ መሆኑን የሚያሳይ ማለት ነው ስጠይቀኝ አይደለም። እንደዛ አይደለም። ሳይገባ ነው ወደ መልስ የምትቸኩለው ማለት ነው። ልድገምልህ። ዮሐንስ እንደዛ ነው። ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰው። ዮሐንስ ወንጌል ምዕራፍ 10:30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን ነው፣ ኒውትራል ጄንደር ነው። ያ ኒውትራል ጄንደር በባይብል ውስጥ ለኤሰንስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ናምና አምጣ። አንድ ነው የጠየቅኩ። ኦኬ እኔ ደግሞ መመልስልህ መልስ ለዚህ ይሄን የሚለው እንደ የቁጥር አመላካች ስለሆነ በአረፍተ ነገሮች ሲገባ የተለያየ ትርጉም ሊኖረው ይችላል። በደንብ ስሙኝ። የቁጥር አመላካች ስለሆነ እዚህ ቦታ ላይ የገባው አንድ ነን ብሎ ኢየሱስ ክርስቶስ ከአብ ጋራ ራሱን አንድ ያደረገበትን መንገድ መግለጡ የዓላማ ወይም ደግሞ ዓላማን ብቻ ነው የሚያሳየው የሚለውን ትርጉም በምንም መልኩ ሊያሳየን አይችልም። ለምን ከተባለ ቁጥር 33 ላይ ተደራሾቹ መጽሐፍ ቅዱሱ የተጻፈበት መንገድ ወይም ደግሞ ተደራሾቹን ቁጥር 33 ላይ ያሉት ሰዎች የመለሱት ለኔ ሲሆን ለምንድን ነው የሚያልቀው? እንደዚህ ሁለት ደቂቃ ነው ተነጋገር። ያቋረጥከኝ እኮ ነው። እኔ ጥያቄ ጠየቅኩ እንጂ መልስ አይደለም። ሐሳቤን እኔም እስኪጨርስ በቃ እሺ፣ ደቂቃ ያዝለት። የሚታይ ደቂቃ የሚይዝ ያስፈልገናል። ለምን ተማመን ብዬ ነበረ። ሐሳቤን ልጨርስ። አይደለም በደቂቃ ነው ስናወራ የነበረው። ደቂቃ ይሰጥ ነው እኮ ያልኩህ ዜድዬ። በቃ እኮ ጨርሻለሁ። እኔ 30 ሰከንድም አልቆይም እዚህ ጋር። በጣም ጥሩ ነበረ። አድማጮቹ ወይም ደግሞ ተደራሾቹ ቃሉ እየተነገራቸው የነበሩት ሰዎች የመለሱበት መልስ ይህንን አመላካች ነው። ይህንን አመላካች ሰዎቹ የተረዱት ራስን ከአምላክ ጋራ ብለው አምላክ ታደርጋለህ ወይ ብለው ነው የተረዱት። ሚኒንግ ሰዎቹ የወሰዱት አንድ የሚለውን በኔቸር በአምላክነት ነው። ስለዚህ ለዛም ነው የምንወግርህ አንድ አምላክ ነኝ ስላልክ ነው ብለው ማለታቸው። ይሄ ምን አመላካች ነው? ይሄን የሚለው እዚህ ጋር ጥቅም ላይ የዋለበት መንገድ በኒውትራል ቢሆንም ግን ዓላማው ግን የኢየሱስ ክርስቶስን በመለኮታዊነት የሚያሳይ ስለነበረ ሰዎቹ የተረዱት በዛ መልኩ ነው። ቴንክ ዩ አመሰግናለሁ። ግን ጥያቄውን አልመለስከው ማለት ነው። ምክንያቱም ቆይ አንዴ አዳምጠህ የጉንጭን ጨርስ። አዳመጥን 3 ደቂቃ ነው ያዳመጥን። ኦልሞስት ወደ 4 ደቂቃ ልትና ያወራው ዝም ብለን ያዳመጥን። ምንድነው ጥያቄው የነበረው? ያጀማ አይታቸዋል። ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል ሄን የሚለው ኒውትራል ጄንደር የተጠቀመበት ቃል ለኤሰንስን ያሳያል ብሎ አለ። ሄን የሚለው ቃል ለኤሰንስ የሚያሳይበት ያለ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አምጣ ነው የተባለው። አላመጣም። እሱ የተጠቀመው ምንድነው? ቴክስቹዋል አፕሮች ነው። ኮንቴክስቹዋል አፕሮች ነው የተጠቀመው። ጥያቄ እሱ አይደለም። ኮንቴክስቱ ላይ ስለምን ያወራል የሚለውን ከፈለክ መሄድ እንችላለን። እሱ አይደለም ጥያቄ። እኔ ምን አመጣውልህ?
እኔና አብ አንድ ነን። ነን የሚል ነገር ካለ ኮፕላቲክ ቨርቡ ወይም ደግሞ አያያዥ ግሱ ብዜትን ካመለከተ አንድ የሚለው ከመጣ የሚያሳየው ምንን ነው የሚያሳየው አልኩኝ? ኤሰንስን ሳይሆን የሚያሳየው ዓላማን ነው የሚያሳየው አልኩ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ ያመጣው ጳውሎስ የሚተክል ጳውሎስና የሚያጠጣ አጵሎስ አንድ ናቸው ነው ሳይሆን ናቸው። ልክ ኢየሱስ ነን እንዳለው በፈርስት ፐርሰን ጳውሎስ ደግሞ በሰርድ ፐርሰን ምንድን ያደረገው ናቸው ብሎ የተጠቀመው አንድ። እኔ ጠየቅኩ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን የሚልበት አንድ ለሚለው ቃል ሄል ለሚለው ቃል ኒውትራል ጄንደር ለኤሰንስ አገልግሎት ላይ ያዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጣን ያልኩ። አሁንም እሱን ነው የምጠይቅህ። ይኸው ህዝብ እየሰማ ነው ይታዘብህ። አይ ለምሳሌ ዮሐንስ ወንጌል ማን ነው የአንደኛ ቆሮንቶስ ምዕራፍ 6 ላይ ጳውሎስ ስለ ባልና ሚስት ለምሳሌ ያስረዳው ላይ ታስታውስ እንደሆነ ዘቱ ሻል ስንት ላይ አውጣው አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዛ የሚል ነገር አለ። አውጣው። አይ 6:16 ኖ ኤሴንስን ለማመልከት የሚያሳይ መሆኑን ለማሳየት ነው። ኤሴንስን ለማሳየት ይሄን የሚል ቃል እየገባበት አለ ማምጣት ትችላለህ? እስቲ ኖ ያልኩ ያለሁት ይኸውልህ ይሄ ዋን የሚለው ኦኬ ሄይን የሚለው ወይም ደግሞ ዋን የሚለው አንድ ቁጥር አመላካች ነው። ገብቶሃል? ኤሰንስን ለማሳየት የገባበት ጥቅስ ነው የጠየቅኩ። ኦኬ 6:16 ዮሐንስ ወንጌል 10:30 ላይ 6:16 ልብ አድርጉ ያጀማ አሁንም እንዳይቀይር ያልኩት ዮሐንስ ወንጌል 10:30 ላይ ሄን የሚለው ቃል የገባው ለምንድን ነው ብሏል? ለኤሰንስ ነው ለባህሪ ነው ብሎ ነው ያስቀመጠው። ኤሰንስ ስንል በአማርኛ ለባህሪ ነው ብሏል። እኔ ጠየቅኩት ጥያቄ ሄን የሚለው ቃል ለባህሪ የገባበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አውጣው ብያለሁ። ምንድን ነው ያልከው? ተናጋሪው ስለሆነ ነው ይሄኛው። ጥቅሱን ስጠኝ። ጥቅሱን ተናጋሪው ስለሆነ ነው። አንድ የሚለው ግን አመላካችነቱ ይኸውልህ ኦኬ አሁን የማሳየው ይኸውልህ ችግር የለውም። ሄን የሚለው ቃል ሄን የሚለውን ኤሰንስን ለማሳየት የመጣበት ኖ አሁን ሄን የሚለው አይደለም ዋን የሚለው እያልኩ ነው። ዋን የሚለው ይኸውልህ ዋን ሄን ነው እኛ እያወራን ያለን ሄን ነው። አትፈር ከተናጋሪው አንፃር ስለተነገረው ሄን ኒውትራል ጄንደር ነው። ኒውትራል ጄንደር እንደፈለኩት እኮ ስለዚህ አፍራል ማለት ነው። ኖ አደነፋል ማለት ነው። ኤሰንስን ይኸውልህ ዋን የሚለውን ቃል ነው እንዳገባቡ ኒውትራል ጄንደር ኒውትራል ጄንደር ያልከውን መጀመሪያ የተናገርከውን ነው። አመን ቀየርከው። ያጀማ ተመልከቱት። ፕሮቴስታንቶች እያዳመጣችሁ ነው ያላችሁት፣ ኦርቶዶክስም እያዳመጣችሁ ነው ያላችሁት። ልብ አድርጉ እንግዲህ አሁን ሽምጥጥ አድርጎ እሺ ሄን የሚለው ቃል ኒውትራል ጄንደር የሚባለው የጠየኩን ጥያቄ ኒውትራል ጄንደር አለ ጥቅስ አለ? አንድ ጥቅስ አምጣ እኮ ሐሳቤን አለ ወይስ የለም? ሐሳብ አስጨርሳ አለ ወይስ የለም? ሐሳብ አስጨርሳ እየጠበቅኩ ነው ያለሁት። አስጨርሳለሁ ግን ጥቅስ ስጠኝ። ጥቅስ ካለ ስጠኝ። ዜዶ እየጠበቅኩ ነው ያለሁት እኮ ዩኒቲ ኦፍ ሴንስን ይኸውልህ ዩኒቲ ኦፍ ስጠኝ። ሄን የሚለው ቃል የገባበት ሌሰንስ የገባበት ጥቅስ ታሳየ ነው። ኦኬ እሺ ሄን የሚል የገባ ቃል ኦኬ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ለምታወጣ ለምሳሌ ይሄ ምዕራፍ 6 ቁጥር ስንት አንድ ተብሎ ተጠቅሶ ይኸውልህ አንድ ተብሎ ተጠቅሶ ኤሰንስን አሳየው ነው። ሚያ ኤሰንስን አይደለም የሚያሳየው። እሱም አሳያለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር ስንት ኤሰንስን አይደለም የሚያሳየው። ምን እንደሚያሳይ ነገር አለ። 6:16 ጥሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር ስንት 16 እሺ የባልና ሚስቶች ባልና ሚስቶች ሚያ ነው የሚጠቀመው። ሚያ ኤሰንስን አይደለም የሚያሳየው። እነግርሃለሁ ምን እንደሚያሳየው ሚያ እኮ እነግርሃለሁ። ቁጥር ሚያ ነው የሚለው አውጣው በግሪክ ኦኬ አንዴ እንትን አውጣው በግሪክ እሺ ቆይ አንዴ እንትን ተረጋጋ። ቆይ ስታክ ስላደረገብኝ ነው። እሺ ጠብቅ። እሺ ታያል ዜድዬ ሁለቱ አንድ ስጋ ይሆናሉ። ሁለቱ ዘቱ ኢንቱ ፍሌሽ የሚለው አየው ሳርካይልና ሚያን ነው የሚጠቀመው። እንደውም ራሱ የምንድነው አኩዜቲቭ ሳይሆን የቱ ጋር ነው ሚያ የሚጠቀመው? አኩዜቲቭ ያው ሚያ የሚል የለም ሚያን የሚል የለም
ሚያ ወይ ሚያን ማለት ሚያ ሲባል በአኩዜቲቭ ነው ኖሚኔቲቭ ነው። አኩዜቲቭ ስታደርገው ደግሞ ሚያን ይሆናል። ኤን ትጨምራለህ እዛ ጋር ይታቻታል። ቪ ነገሯ ኤን ነው የምትነበብ። ሚያን ነው የሚጠቀመው። ኤስ የሚል የለው ማጠገቡ ሚያን ነው የሚለው። ሚያ ማለትና ሚያ ምንድነው ፎርሙ ይኸውልህ ይታያል እዚህ ጋር ፌሚናይን ጀንደር ነው። አኩዜቲቭ ይላል አየው እዚህ ጋር አኩዜቲቭ ማን ነው አድጀክቲቭ ይልና ኤፍ የለም። ኤፍ ማለት አብሪቬሽን ነው። ወይ ተጭኜ ላሳይ ዜድዬ ይታያል። እሺ አውጣው ሰው ኤፍ ማለት አርገው ወደ ላይ አርገው ፎርሙላ ላሳይ ነው። ኤፍ ማለት ምን ማለት እንደሆነ ጀንደር ላይ ኖ ሚያ ላይ ነው የምትሄደው። ቆይ ኧረ አንዴ ተረጋጋ። ኤፍ ማለት ትርጉሙን ልነግራቸው ነው ህዝቡ እንዲያየው እኮ ነው። ኤፍ ማለት ትርጉሙን አየው እዚህ ጋር ኤፍ ማለት ፌሚናይን ማለት ነው አብሪቬሽኑ። አሁን ስንመለስ እዚህ ጋር ምንድነው ይላል እዚህ ጋር ኤፍ ነገር አይታየም። ኤፍ ማለት ምንድነው? ኤፍ ሲንጉላር ነው። ኤስ ማለት ሲንጉላር። ኤፍ ማለት ምንድነው? ፌሚናይን ጀንደር ነው። ፌሚናይን ጀንደር ነው ምን ማለት ነው? ፌሚናይን ጀንደር ሲሆን ምን ነው የሚያሳየው? ግሪከኛ ላይ ምን ነው የሚያሳየው? ዜድ ፌሚናይን ሲሆን ኤሰንስ ፌሚናይን ጀንደር ሁለቱ ስንት ስጋ ይሆናሉ ይላል? አንድ። ስለዚህ በፊትም እኮ አንድ ናቸው። ኖ አንድ ስጋ የሚሆኑት አንድ ስጋ የሚሆኑት በምንድን ነው ሲል ይኸውልህ ሁለቱ አንድ ይሆናሉ ብሎ ሲል ይኸውልህ ሁለቱ አንድ ይሆናሉ ብሎ ሲል እኛ አሁን የምንረዳ በመረዳ ምንድነው ኤሰንስ ነው የሚያመለክተው። ኤሰንስን አይደለም የሚያመለክተው ዜድዬ ለምን እንዳልኩ ንገርህ። እኔ ኤሰንስን ባልና ሚስቶች ሳይጋቡም በኤሰንስ አንድ ናቸው። አንተ ይኸውልህ አንተ እኔ ለምሳሌ ሁለት ኤሰንስ አይደለም ሁለት ኤሰንስ አይደለም የሚሆኑት። ኧረ ዜድዬ ኧረ ተው ግን ማንኛውም ሰው በምድር ላይ ያለ ሰው ሁሉም ሰው በኤሰንስ አንድ ነው። ኤሰንሳችን አንተም ሰው ነህ እኔም ሰው ነኝ። ለምሳሌ አንተ አሁን ኡስታዝ አላገባም ይመስለኛል አላገባም። ቆይ ኤግዛምፕል ነው ልሰጥ። ኧረ ላስረዳ አስጨርሰኝ። ተው ግን አንደኛ ቆሮንቶስ 6:16 ላይ ያለውን አንዴ ላስረዳ ጠብቀኝ። አንደኛ ቆሮንቶስ 6:16 እና ዘፍጥረት 2:24 ላይ ሁለቱ አንድ ስጋ ይሆናሉ ሲል ባልና ሚስቶች ከመጋባታቸውም በፊት በኤሰንስ አንድ ናቸው። ባልም ሰው ነው ሚስትም ሰው ነው። ባልና ሚስቶች ከሌላው ማህበረሰብ ተለይተው ሩካቤ በሚያደርጉበት ሰዓት በትዳር ሲጣመሩ አንድ ይሆናሉ። እግዚአብሔር ያጣመረውን ሰው አይለየውም የሚለው የትዳርን ቦንዴጅ ነው ለማመልከት የመጣው እንጂ ስለ ኤሰንስ አይደለም የሚያወራው። ሳይጋቡ በፊት በጋብቻ ኤሰንስ ሜሬጅ የሚባል ነገር የለውም እንደዛ የሚባል ኤሰንስ ከመጀመሪያውኑ ጀምሮ ሰው ሲፈጠር ሰው ነው ራሱ ኤሰንሱ። ነገር የሚልበት እና ኤሰንስ አመላካች አይደለም እንዴ? ሁለት ቆይ ካልሆነ እሺ ኤሰንስ አመላካች ካልሆነ እሺ ሁለት ሰዎች ናቸው አይደሉም? ሁለት ሰዎች ናቸው። አንድ ምን አደረጋቸው ታዲያ? አንድ ያደረጋቸው በስጋ አንድ ስጋ ይሆናሉ ነው የሚለው። ስጋ እንደዛ ነው የሚለው እኮ መጽሐፉ ላይ እንደዛ ነው የሚናገረው። ቆይ አዳምጣ። አብረው ለብቻ እያሉ ሁለት ሰዎች ነበሩ። ሴክስ በሚያደርጉበት ሰዓት ላይ ቦንዴጅ ይፈጥሩና ቆይ የሁለት ሰው ስጋ ነበር አይደል? ለብቻ እያሉ ቆይ መጽሐፉ ላይ አታቸኩል ዜድዬ፣ እንደበሰለ ሰው አውራ። አንዳንዴ እንደልጅ ወጋ ነገር አታደርግ። ብዙ ሰው እያዳመጠ ነው ያለው። የመምህር ነህ፣ የፕሮቴስታንት መምህር ነህ። ስለዚህ በተቻለ አቅም ጥንቃቄ አድርግ ለቃላት ማለት ነው። መጽሐፉ ላይ ምን ይላል መሰለህ ስለ ባልና ስለ ሚስት። እሺ ተወሱና ፐርሰናሊቲ ተውና ወደ ነጥቡ ግባ፣ ተመለስ። መጽሐፈ መክብብ ላይ ስለ ባልና ሚስት ሲናገር ሁለት ሲሆኑ ብቻቸውን ጥሩ አይደለም፣ አይሞቃቸውም። ሁለቱ አንድ የሚሆኑበት በልጅ የተነሳ እንደሆነ ይናገራል። ልጅ በልጅ የተነሳ ማለት ነው። ቆይ ልንገርህ። ከበደና ይኸውልህ አንዴ ልጅ የሌላቸው ሰዎች አንድ አሉ። ቆይ እንጂ ኧረ ምን ሆነ ነው ዜድ? እኔ እንደዛ አላልኩም እኮ። ለምን ተረጋግተህ ምን አይደለም መናገር። ይኸውልህ በብንትናገር ይኸውልህ ልነግርህ ነው እኮ አንተ ነህ ከፖይንቱ የወጣው። በሄድክበት ያንቆራጠጥኩ ነው እያሯጥኩ ነው። አባሮሽ ነው የጠየቁን ብቻ መልስልኝ። አንድ ይሆናሉ ብሎ ሲል አንድ ይሆናሉ፣ ሁለት ስጋ ናቸው፣ ሁለት ሰዎች ናቸው፣ ሁለት ስጋ ናቸው፣ አንድ ይሆናሉ ብሎ ሲል በምንድን ነው አንድ የሚሆኑት ብዬ ነው የጠየቁ። ይሄንን ወገኖች እኮ ልመልስልህ እኮ ነው። ቆይ ከታች ያሉ ሰዎች ሄዱትና ከኔ ጋራ ታጋርጋቸው አስቀምጡት።
ሁለቱ ስጋ ይቅዱት። አረ በጣም ነው ኖክድ ነው እኮ ዲባንክ ነው የተደረከው። ዜዶ ስንቶ በምንድን ነው ይሄን እንደውም እንትን ብትል ወይድ ማን ነው ብሎ መጠየቃቸው አይቀርም። ከዛ በኋላ ያንተ ልጆች እኔ ጋር ነው የሚመጡት እንዳለ ኢንሻአላህ ችግር የለውም። እሱ አይደለም ጥያቄው፣ ቀለል ያለ ጥያቄው እዛው ላይ ላስረዳ። ከበደና አስቴር የሚባሉ ወንድና ሴት አሉ፣ አልተጋቡም። ከመጋባታቸው በፊት ከበደ ምንድነው? አስቴር ምንድናት? ይሄን መልስልኝ እስቲ። ኤግዛምፕል ሰው ናቸው። ኤሰንስ ሰው ናቸው። በኤሰንስ ስንት ናቸው? ሰው ናቸው። አስቴር ከመጋባታቸው በፊት አንድ ናቸው። በኤሰንስ ስንት ናቸው? በአካል ሁለት ናቸው። በኤሰንስ አንድ። ኦኬ ጥሩ ነበሩ። ሲጋቡ አንድ የሚሆኑት በምንድን ነው? በኤሰንስ ብያለሁ እኮ በኤሰንስ ብያለሁ። አረ መጀመሪያም በኤሰንስ አንድ ነበሩ። ልዩነት ኖ ሰፓሬት ትንሽ ተሳቅ። የምር አሁን ቀርተው የሚያዳምጡ ሰዎች ይስቁባል። የምር ለመናገር ከበደና አስቴር አንተ የመለስከው አታዳምጥም ማለት ነው። ያልመለስከው ጥያቄ እኔ እየመለስኩልህ ነው። አይደለም ቀለል አድርጌ ነው የጠየኩህ። ልድገምልህ ሰው እንዲያዳምጥ። አንተ አልመለስከውም። በጣም ተሸውደሃል። በጣም ኖርማሊ ሎጂካል ሰው አይደለም። በምንድነው አንድ የሆኑት? ይኸውልህ እኮ ቆይ ልነግርህ እኮ ነው እኮ። ይኸውልህ አንተ ባልከው መጀመሪያ ያንተን እያፈረስኩ ነው። መጀመሪያ ያፈረስኩት በምን አፈረስኩ መሰለህ? እነግርሃለሁ። በጋብቻ ነው አንድ የሚሆኑት። አንድ ስጋ ይሆናሉ ማለት በወንዴጅ ይፈጥራሉ ነው ሁለቱ እንጂ አንተ እንደምትለው እሱ ምንድነው? በወንዴጅ ነው። በቃ የጋብቻ አንድነት። የጋብቻ አንድነት ምንድን ነው እኮ? የጋብቻ አንድነት ጋብቻ ነው። ሌላ ምን ልትለው ትችላለህ? የኤሰንስ አንድነት ምንድን ነው ይባላል? ምንድን ነው? አንድ ቆይ ይሄ ሁለቱ አንድ መሆናቸው ምን የሚያመለክት ነው ያልኩት ጥያቄ። ሁለቱ አንድ የሚሆኑት በጋብቻ ነው። አንድ የሚሆኑት የሚጣመሩት እግዚአብሔር ነው የሚያጣምራቸው ይላል መጽሐፉ ላይ። ጥምረትን ይላየው። አሁን አንተ ምን መጣ መሰለህ? ኤሰንስን አይደለም ኤሰንስን እንዳልሆነ የምታውቀው ዜድዬ አታውቅም ማለት ነው። አታዳምጥም ማለት ነው። አንድ ጊዜ እንትን ላድርግህ። ቆይ አንዴ ተመለስልኝ። አንድ ጊዜ ተመለስልኝና ብዙ ስለማላውቅህ ተመለስልኝና ህፃናቱን ኖ አይደለም ህፃናቱን ፖይንታችን ላይ አዳምጥ። ፎሎ አድርግህና ይሄንን ምን አደርጋለሁ መሰለህ? አዳምጥ። ቆይ አዳምጥ። ቆይ አዳምጥ። ህፃናቱን ኤሰንስ እንደሆነ አውጥቼ ታጋራ አታለቃቅስ። አይ እኔ ማለቃቀስ ነው። ልክ እንዳለው ኤሰንስ ሜሬጅ ውስጥ ያለ ኤሰንስ እንደፈጠሩ የሚያሳየውን ነገር አውጥቼ እሰጥሃለሁ። ይኸውልህ እሺ አንዴ አዳምጥ። ደግሞ ይኸውልህ ምን ጥያቄ ጠየቁ መሰለህ? አስቴርና ከበደ ቢባሉ ለማንኛውም ጥሩ ውይይት ነበር ቆይ እንጂ አልመለስከውም እኮ ሚያ የሚለውን ቃል ነው ያመጣው። ሄን የሚለው ቃል እንደምትሮጥ በጣም እርግጠኛ ነኝ። ዮሐንስ ወንጌል 10:30 ላይ ያለው ጥቅስ ኢየሱስ አምላክ ነኝ ላለበት ጥቅስ ማስረጃ መሆን አይቻልም። ሰበብ አታብዛና ጨርስ። ራስ ወጣ ጥሎ ወጣ። ኡስታዝ አለ ጥሎ ወጣ። በጣም የተያዘበት ነገር ማምለጫም የለውም። ራሱ ባልና ሚስቶች ከመጋባታቸው በፊትም በኤሰንስ አንድ ናቸው በባህሪ። ባልም ሰው ነው ሚስትም ሰው ነው። ከዛ በፊት ሲጋቡ በኤሰንስ እንዴት አንድ ይሆናሉ? በጋብቻ ነው አንድ የሚሆኑት። የሚጠቀመው ደግሞ ሚያ የሚለውን ቃል ነው። ማቴዎስ 19:5 ላይ ውላ አለ እሱ ጥቅስ ሚያ የሚለው ቃል። አሁን እሱ ምንድነው ያመጣው ነገር? አይ ሄን የሚለው ቃል ለኒውትራል ጀንደር የሚጠቀመው ለኤሰንስ ነው አለ። ማስረጃ አምጣ ሲባል የለም። ለማንኛውም ኡስታዝ ኮሜንት አድርገበት። እንግዲህ የጭቅጭቅ ቤት ሆናት ሲጀመር እሱ ክርስቶስ እዚያው ጋር ተቃውሟቸዋል እኮ። አሁን ክርስቲያኖች እዛ ጋር የያዙት የማን ነው? የአይሁዶችን ግንዛቤ ነው። እዛው አይሁዶች ራስህን አምላክ ስለማድረግ ብለውታል። ስለዚህ አምላክ መሆኑን እያሉ ነው። ዝም አላለም ኢየሱስ ክርስቶስ። ወዲያው መልስ ሰጥቷቸዋል። እነሱ መልስ ሰጥቷቸዋል። አንድ ነን እያለ የሚያወራው አንደኛ ዘገር ከአውዱ አንጻር ስለ መለኮታዊ አንድነት አይደለም እያወራ ያለው ሐዋርያቶችን ስለመጠበቅ ነው። ከእኔ እጅ የሚነጥቃቸው ማንም የለም ይላል። ከእናንተ ከአብ እጅ ማንም የሚነጥቃቸው የለም ይላል። እኔና አብ አንድ ነን እና እያለ ይናገራል። ሁለተኛ እዚያ ጋር እዛ ወረድ ብሎ እርሱ እንደዛ ሲላቸው ጊዜ ልጁ ማምጣት የፈልገው ከዛ በታች ያለውን ነገር
አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። በቃ እዚህ ጋር ያቆማሉ እነሱ። ስለዚህ አምላክ ራሱን ስላደረገ ብለው ይናገራሉ። አንደኛ ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ አላላቸውም። እያሹበት ነው፣ እየቀጠፉበት ነው። እሱን ለመክሰስና ጥፋተኛ አድርገው ለማቅረብ ስለሚፈልጉ የቀጠፉበት ቅጥፈት ነው። እንደው ቢሉም እንኳን እዚያው መለሰላቸው ኢየሱስ፣ ዝም አላላቸውም። ስለዚህ ክርስቲያኖች ይህን የአይሁድን ንግግር ይዘው አምላክ ነው ብለው አስበዋልና ስለዚህ አምላክ ነው ላ አይደለም። ወረድ ብሎ እዛ ተቀጥሎ አንብቦት ኢየሱስ ክርስቶስ መልስ ሰጥቷቸዋል። ኢየሱስም እንዲህ ብሎ መለሰላቸው ይላል። ስለዚህ መለሰላቸው ከላይ ያለው የእነሱ ግምት ስተት እንደሆነ እየገለጸላቸው ነው፣ መልስ እየሰጣቸው ነው። እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለም ምን አላቸው? ያለርን አምላክ ቢባል እንኳን ኢየሱስ ክርስቶስ እናንተ ራሳቸው አምላክ ናችሁ ተብሎ ተጽፏል እኮ ይሄ ነገር እያላቸው ነው። መጽሐፉ ሊሻር አይቻልም እና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው እያለ ይናገራል። ኢየሱስ ክርስቶስ የአምላክ ቃል የመጣላቸው አካሎች ሁሉ አምላክ ተብለው እንደሚጠሩ እየነገራቸው ነው ታቻል እና ስለዚህ እርሱም የአምላክ ቃል ከሚመጣላቸው አካሎች መካከል አንዱ ነው እና ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ የአምላክን ቃል ሰምቼ የምነግራችሁ ሰው ነኝ አለ። ከዚያ ጋር ራሱን አጠቃልለና የእርሱ አምላክነት እንደው ቢባል እንኳን በእነዚያ ሂሳብ እንደሆነ ራሱ ገልጾላቸዋል፣ መልሶላቸዋል። እነሱ እንዳሰቡት መለኮታዊ አምላክ ነው ብለው አስበው ቢሆን እንኳን አይሁዶች ከዚያ እንዳልሆነ እየመለሰላቸው ነው። ሲቀጥል ለመሆኑ አይሁዶች ኢየሱስ ክርስቶስን መለኮታዊ አምላክነት ያለው ነው ብለው ሊያምኑ ይችላሉ? በፍጹም አይችሉም። አምላክ እንደማይታይ የሚያምኑ አካሎች ናቸው። ገብታችኋል አይደል? ከእነሱ ዘንድ አምላክ ተብሎ የሚታወቀው ሰው ሆኖ አምላክ ነው ተብሎ ከታሰበ ልክ ሙሴ አምላክ በተባለበት ሂሳብ ነው። በዚያ ደረጃ እንኳን አይደለህም እያሉ እነሱ እየመለሱለት ነው። አይሁዶች እያሰቡ ያሉት ሙሴ አምላክ በተባለበት ሂሳብ እንኳን አምላክ ሊባል አይችልም ነው። ምክንያቱም ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ለፈርዖን አምላክ አድርጌሃለሁ ብሎታል። በዛ ሂሳብ እንኳን አይደለህም ነው የነሱ ሐሳብ። ገብታችኋል እንጂ አምላክ ሰው ሆኖ ይመጣል የሚል እምነት የላቸውም አይሁዶች። አያምኑም። እንደዚህ ሲፈት ሲጀመር አምላክ እንደማይታይ ነው የሚያምኑት። ገብታችኋል እና ኢየሱስ ደግሞ የዛ እየመለሰ ያለው የአምላክ ቃል ከሚመጣላቸው መካከል ነኝ እኔ እንደው ብል እንኳን እንደዛ ቢባል የሚያስወቅስ ነገር አይደለም ነው። ሲጀመር አላላቸውም። እሱ አምላክ ነኝ አላላቸውም። ሩሃማ ሰላም፣ እንዴት ነሽ? ይታል እዚህ ጋር አንድ ነገር አለ፣ በጣም የሚገርም ነገር ላሳየ። ዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ ሲጀምር የሐሰት ክስ ነው፣ ፎልስ አሊጌሽን ነው። ሰው ስትሆን ራስን አምላክ ስለማድረግ ይላል። ማለት አስበው፣ አምላክ ራሱን አድርጓል ኢየሱስ። ራስን አምላክ ስለማድረግ ነው። አምላክ ነኝ ብለሃል እኮ አይደለም ጥያቄያቸው እነሱ። ሰው ስትሆን ስለ ስድብ አሉት። ምን ስላልኩኝ ነው አለ። ቁጥር 36 ላይ አለለ የአምላክ ልጅ ነኝ ስላልኩኝ ትሳደባለህ ትሉኝ አላችሁና አለ። የአምላክ ልጅ ነኝ ስላልኩኝ ትሳደባለህ ትሉኝ። ለምን ኮፒ ሊንክ አታደርጉም ልጆች? ኮፒ ሊንክ አምላክ ስለማድረግ አሉት እንጂ አምላክ ነኝ ስላልክ አይደለም ያሉት። ራስን ምን ስላደረግካለ ስላደረግክ አምላክነት በመደረግ ላይ የሚሆን አይደለም። ራሱን አምላክ ካደረገማ ከማድረጉ በፊት ራሱን አምላክ ከማድረጉ በፊት አምላክ አልነበረም ማለት ነው። ራሱ እንደዛ ሲላቸው ፎልስ አሊጌሽን ሲጠቀሙበት ችግር የለውም አላቸው። እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፏል። የአምላክ ቃል ሊመጣላቸው አምላክ ከተባሉ እኔ እንደዛ ራሴን ባደርግ ወይም ደግሞ ብልም ምንም ችግር የለውም ነው እያለ ያለው ኮንቴክስቱ ላይ ሩሃማ አለሽ? ጀዛከላሁ ኸይር ኡስታዝ። ሩሃማ ወረደች መሰለኝ። ፓፒ አቤት፣ ሰላም ናችሁ? አለን ይመስገን፣ ሰላም አለ። ኡስታዝ ወደ አውራ አይ እንኳን ልላችሁ የነበረው የኛ መጽሐፍ ቅዱስ ለኛው ስታችሁ ቁርአናችን ተዘግበ ፓፒ ምን አልክ? አላዳመጥኩም። ባይብሉን ስታችሁ ቁርአን
እናንተ እኮ ናችሁ ቁርአኑ ላይ ያለው የነቢያት ታሪክ ታነቡ ይሻል እንስበክ ብለው እኮ የመጡት እኮ እነሱ ናቸው እኮ አንተ አልነበርክም ማለት ነው። ከመጀመሪያውኑ መተው ባይብላችንን እንስበክ ብለው መጡ። ምንድነው ማድረግ ያለብን? እጃችንና እግራችንን አጣጥፈን ቁጭ ነበር ማለት የነበረብን ፓፒ? አይ ስለ መጽሐፍ ቅዱስ አይደለማ ስለ እናንተ እምነት ነው ማስረዳት ያለባችሁ። መተው ሊስበክ መጽሐፍን ሲሉ አይ መጽሐፉ የሚለው እንደዚህ ነው፣ አምላክ ነው ይላል መጽሐፋችን፣ ፈጣሪ ነው ይላል መጽሐፋችን፣ ስላሴን ያሳያል መጽሐፋችንን ሲሉን የቱ ጋር ነው የሚለው እስቲ እንየው ብሎ መፈታተሽና መማማር ችግር አለው? እዚህ ጋር ኦርቶዶክስ አለ ከኔ ሌላ? አንተ ካለ በቂ እኮ ነው። ማስተማር ትችላለህ። እኔ ልነግራችሁ ነው የገቡት። ሌላ ኦርቶዶክስ ኑሮ ሲከራከር ወይም የሆነ አብሮ ሲመላለስ ነው እንደዚህ ማውራት ያለባችሁ መሰለኛል እኮ። መጥቶ የሚያስተምረን ላስተምራችሁ የሚለን ሰው ያው እንዲያስተምረን ፈቃደኛ ነን ራሱ ማለት ነው። ይላል ወይስ አይልም የሚለው ነገር ለማወቅ ነው። መቼም ፓፒ ነገረን ከሚል ይልቅ ፓፒ ማስረጃውን ይዞ ሰጥቶን የሰጠንን ነገር አይተን የሆነ ነገር ብንወስን ጥሩ ነው ከሚለው አንፃር ነው ምን ጠይቀው። አልተረዳኝም ያልኩ ገብቷል። እሺ ካልገባኝ እሺ እኔ ያልኩህ እኮ አሁን እዚች ጋር ኦርቶዶክስ ኑሮ ይሄን ጥያቄ ጠይቋችሁ አሁን ባለንበት እዚህ ጋር ባለው በገስትም ሆነ በኖርማል ሆስቲንግ ገብታችሁ እያወራችሁ ከኦርቶዶክስ እየተወያያችሁ ቢሆንና የእናንተን ሐሳብ ሼር እያደረጋችሁ ስም ይመልስ ብዙ ሰው ስላለ እዚህ 4000 ሰው አንዳንዴ ይመጣል፣ 2000 ሰው ይሆናል፣ 3000 ሰው ይሆናል። አንተ ታብራራዋለህ። እንደዛ ሲሆን ጥሩ አይደለም። የፈለከውን አስተማሪ ጠርተህ እዚህ መማማር ነው፣ ምንም ችግር የለም። ጥሩ መድረክ ነው ይሄ እኮ ደቂቃ ይሰጣል፣ ሐሳቦች ይንሸራሸራሉ። ጥሩ ቤት ነው ብዬ አስባለሁ ለሐሳብ። ስለዚህ ጥራቸው፣ አስተማሪዎችን የምታውቃቸውን አስተማሪዎችን ጥራቸውና ደፈር ብለው ከመጡ ኖርማል ጥሩ መድረክ ይሆናል ብዬ አምናለሁ። የመማማር ጊዜ ይኖራል፣ ደቂቃ የሚይዝል ሰው ይኖራል። መሀል ላይ የሆነ ነገር መስመር ሲደቅ ልክ አይደለህም ብሎ የሚቆጣ አለ፣ የሚገስጽ አለ፣ አዋይ ይኖራል ማለት ነው። እና ጥራቸው። እሺ የምታውቃቸው ሰዎች ካሉ ጥራቸውና ጋብዛቸው። እንደዚህ የሚባሉ ሰዎች አሉ። ሁዙ የሚባል ልጅ አለ፣ ወይድ የሚባል ልጆች አሉ። እና ማንኛውም ሰው ዌልካም ብለዋል። ይምጣ እኛ ጋር እና መነጋገር ይችላል። ሐሳብ ነው፣ ምንም ሐሳብ ላይ የሚያስፈራ ነገር የለውም። ጥሩ ሐሳብ ያለው የሐሳብ ገበያ ነው። መሸመት ብቻ ነው የሚፈልገው ሰው። መልካም ሩሃማ አለች መሰለኝ ልጅ ወጥቷል። ሩሃማ ሰላም፣ እንዴት ነሽ? አው ሰላም ብያለሁ፣ ሻሎም ብያለሁ ሁላችሁም ታችም ላይ ያላችሁ። እኔ ጥያቄ አለኝ። ጥያቄ ልጠይቅ ነው የመጣሁት እንድትመልስልኝ። እየሰማሁ ነበር የምታወሩትን። ጠይቂ ኡስታዝ አስተናግዳት፣ እኔ ልረፍ። እሺ ጠይቂ። እሺ እኔ ሁለት ጥያቄ ነው የምጠይቅህ። አንደኛ ስለ ቁርአን እንዴት ነው ወረደ? ሌላ ደግሞ እስልምና እምነት በፊት ነበረ በነቢያት፣ አሁን የነቢያት ነው ብለህ ስትናገር ስለሰማሁ በፊት ነበረ? እሱ ታስረዳኛለህ? ሁለት ነው የፈለኩን ታስረዳኝ። ጥሩ። ቁርአን እንዴት ወረደ? በማን አማካኝነት ወረደ? ከማን ወረደ? ለማን ወረደ? እሺ ቁርአን የወረደው ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ በማን አማካኝነት ወረደ? በመላእኩ ገብርኤል አማካኝነት ወረደ። ለማን ወረደ? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረደ። ለዚህ ማስረጃቱ ጋር ነው ከተባለ የቁል አላህ ሱብሓነሁ ወተዓላ ፊ ሱረት አሽ-ሹዓራ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ብሊሳኒን ዐረቢይን ሙቢን ይላል። ምን ይላል አላህ በዚህ ቃሉ ላይ? ይህ ቁርአን ከዓለማቱ ጌታ ከእኔ ከአላህ ዘንድ የተወረደ ነው አለ። ማን አወረደው? ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። አላ ቀልቢከ በአንተ ልብ ላይ አወረደው። ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ ከነቢያቶች እንድትሆን ዘንድ አወረደልህ እያለ ይናገራል። ስለዚህ ነው ቁርአን በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወረደ ቃል ነው። በመንፈስ ቅዱስ ምሪት ነው የመጣው። በሌላ ቦታ ላይ አላህ በመንፈስ ቅዱስ አማካኝነት እያለ ይገልጸዋል። ቁርአንም ሐዲስም ለነብዩ ሰለላሁ ዐለይሂ ወሰለም ሲመጣ በመንፈስ ቅዱስ ምሪት የመጣ ቃል ነው። አላህ በሱረቱ ነህል ላይ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ይህንን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። ሐዲስም ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው አንዳች እንደማይናገሩ አላህ ቁርአን ላይ ይመሰክርላቸውና ሐዲስ ላይ ምን ይላሉ? ቃል በቃል ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ እያሉ ይናገራሉ ማለት ነው።
እና ይህ ነው ቁርአን። ስለዚህ ከአምላካችን ከአላህ ዘንድ በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ የሆነ መለኮታዊ ራእይ ነው። እሱ ነው። ሌላኛው ጥያቄ ኢስላም የነቢያቶች ሃይማኖት ነው ትላለህ የሚል ነው። አዎ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነቢያቶች ሁሉ የደነገገላቸው ሃይማኖት እንደሆነ ኢስላምን ይነግረናል። በሱራ አሹራ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። አብርሃም ቃል በቃል ሙስሊም ነበር እያለ ይነግረናል። ሱራ አሊ ዕምራን ላይ ቁጥር 67 ላይ አምላክ አላህ ሱብሓነሁ ወተዓላ ስለ አብርሃም ሲነግረን ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር ይላል ቃል በቃል። ያዕቆብ ልክ እንዲሁ ልጆቹን አደራ ሙስሊም ሆኑ እያለ ሲሰብካቸው እናያለን። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ አደራ ልጆቼ አምላካችሁ አላህ አንድ ሃይማኖት ብቻ ነው የመረጠላችሁ፣ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ታዲያ ልጆቹም እኛ ሙስሊሞች ነን ብለው እዛው ሲናገሩ እናያለን። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون. يعقوب ልጆች ምን አሉ? እኛ ሙስሊሞች ነን እያሉ ይናገራሉ ማለት ነው። ከያዕቆብ ልጆች መካከል ዮሴፍ ተመርጦለት ነበር። በግብፅ ሀገርም ላይ አላህ ሹመትን ንግስናን ሰጥቶት ነበር። ዮሴፍ ታዲያ እምነቱ ምን እንደነበር ገልጿል ወይ? አዎ ሙስሊም ነኝ ብሏል ቃል በቃል። ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል አልሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አምላክ አላህ ሆይ ሙስሊም አድርገህ ግደለኝ አለ። ከዚያ በኋላ በግብፅ ሀገር ላይ እነ ሙሴ ተልከዋል ወደ ፈርዖን ዛሻን የእስራኤላውያኖችን ከፈርዖን ግፍና ጭቆና ነፃ እንዲያወጣም ተልኳል። በዚያው ነፃም እንዲያወጣ አድርጎታል። አላህ በዚያ ባህር ላይ ያሳልፎታል። ይህን እዚያ ቦታ ላይ እንዳጠቃላይ ሙሴንና ተከታዮቹ እምነታቸው ምን እንደነበር ተገልጿል ወይ? አዎ ተገልጿል። ሙሴ ምን አለ ለህዝቦቹ? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ታዲያ ህዝቦቹ ሙስሊም ነን ብለዋል ወይ? የሙሴ ህዝቦች አዎ ብለዋል። ምን አሉ ሲናገሩ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስ ሙስሊሞችን አድርገህ ግደለን አሉ ይላል። ከዚያ በኋላ እነማን መጡ? መሲሁ መጣ። የማርያም ልጅ መሲሁ በተላከ ጊዜ በእስራኤል ምድር ላይ አምላክ አላህ ሱብሓነሁ ወተዓላ ሲልከው ሐዋርያቶቹን አስተማረ። ሐዋርያቶቹ እምነታቸውን ገልጸዋል ወይ? አዎ ገልጸዋል። በሁለት ቦታ ላይ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ሲሉ እናያለን። ሱራ አሊ ዕምራን ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሱራ አሊ ዕምራን ላይ ልክ እንዲሁ ሐዋርያቶች ምን አሉ? ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ስለዚህ እነዚህ ሐዋርያቶች ሁሉ ቃል በቃል ሙስሊሞች ነን እያሉ ተናግረዋል ማለት ነው። ከቀደሙትና ያለፉት ነቢያቶች ሁሉ ሙስሊሞች እንደነበሩ አምላክ አላህ ሱብሓነሁ ወተዓላ በዚህ መልኩ ነግሮናል ማለት ነው። ይህን ይመስላል። ኦኬ ሰምቻለሁ። አሁን የሚያልከኝ ስም ማለት ነው ቁርአን በራእይ ነው የተገለጠለት ወይስ ከሰማይ ነው የወረደ? እሱ አስረዳኝ። ከሰማይ ነው ወረደ ስትል ወይስ በራእይ ነው የተገለጠለት? ያኔ ሲገለጥለት ብቻው ነበረ? እሱ መልስልኝ፣ እየሰማ ነው። በጣም ጥሩ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ተጽፎ አይደለም የመጣው። በምንድነው? በራእይ ነው የተገለጠላቸው። ወታቸዋል። ብቻውን ነበር ወይ ይሄ ሲገለጥለት? ግልጠተ መለኮት አይደለም። ምስክሮች አሏቸው። ስንት ምስክር? 1 2 3 4 አይደለም። ከ120 ሺህ በላይ የሆኑ ሷሃቦች አብረዋቸው ነበሩ። ቁርአን ሲወርድ ይሰሙ ነበር፣ አብረው ያዩ ነበር። ቅዱስ ገብርኤልን ያዩታል፣ ቅዱስ ሚካኤልን ያዩታል፣ ያዩቸው ነበር። እነዚህን መላእክቶች ይሰሟቸው ነበር። ድምፃቸውን ይሰማሉ፣ ያዩቸዋል። ምስክሮች ነፍ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን አይደለም። አንደኛ የአምላክ የአላህ ምስክር አለ። ሁለተኛ የነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ይናገራሉ። ሶስተኛ ሷሃቦች ይመሰክራሉ፣ ያዩ ነበር፣ ይሰሙ ነበር። ቃሉ ገብቷቸዋል አይደል?
እነ ዑመር ኢብኑ አልኸጣብ ሱሐቦች የዘገቧቸው በርካታ ዘገባዎች አሉ። መልአኩ ገብርኤል መጥተው ቃልን ሲያስተላልፍ ያዩት ነበር፣ ይሰሙት ነበር ሱሐቦች ወጣቸው። ስለዚህ ያ ነው ቁርአን ግልጠተ መለኮት እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም ሲደረግ የነበረው በብዙ መንገዶች ነው። አንደኛ አምላክ አላህ ራሱ ቃል በቃል ያናግራቸዋል። ይብሻል አምላክ ራሱ ቃል በቃል ያለማን መካከለኛ ልክ ሙሴን እንዳናገረ ያናግራቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ያለማን መካከለኛ አናግሯቸዋል። ሁለተኛ መልአኩ ገብርኤል በትክክለኛ አፈጣጠሩ ከብርሃን የተፈጠረው ከመላእክቶች ከብርሃን የተፈጠሩት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። خلق الله الملائكة من نور ብለዋል። መላእክቶችን አላህ ከብርሃን ፈጠራቸው፣ የክንፍ ባለቤት ናቸው። ገብርኤል በቀጥታ በትክክለኛ አፈጣጠሩ መጥቶ ቃልን ገልጦላቸው ይሄዳል። ሁለተኛው ይሄ ነው። ሶስተኛ መላእክቶች ወደ ሰው የመቀየር አቅምና ችሎታ አላቸው። በሰው መልክ ተመስሎ ይመጣል። ገብታችኋል? በሰው መልክ ተመስሎ ይመጣና ቅዱስ ገብርኤል ቃልን አስተላልፎ ለነብዩ ሰለላሁ ዐለይሂ ወሰለም ይሄዳል። አራተኛ የግልጠተ መለኮት መንገድ ምንድነው? ህልም ነው። የነብያቶች ህልም ከአምላክ ዘንድ የሚገለጥ ግልጠት እንጂ ከሰይጣን አይደለም በፍጹም። ልክ ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ለአብርሃም እንደተገለጠው ልጅህን እረድ የሚለው ትእዛዝ የመጣው ለአብርሃም በህልም ነው። ይህን አላህ በቁርአን ላይ ሲገልጽልን ጊዜ ፈለማ አሐሰ ምን ይላል? ፈለማ በለገ መዐሁ السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين إنه من عبادنا المؤمنين وبشرناه بإسحاق نبيا من الصالحين إلى ልጅህን እረድ የሚለው ትእዛዝ እዚህ ቦታ ላይ ኢኒ አራ ፊል መናም ያለው እኔ በህልሜ አያለሁኝ አኒ አዝበሑከ እኔ አንተን ሳርደህ አለው። ቃለ ያ አበቲ ፍዐል ማ ቱእመር አባዬ ሆይ የታዘዝከውን ፈጽም አለው ልጁ። አያቸው አይደለ? የአምላክ ትእዛዝ እንደሆነ ገለጸ ልጁ ራሱ። አያየኸውን ህልም አላለም። ህልሙ ትእዛዝ እንደሆነ አወቀ በቃ። ስለዚህ አምላክ ለነቢያት የሚገልጥበት አንደኛው መንገድ ምንድነው? ህልም ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም የዚህ አይነቱ የራእይ ግልጠት መለኮት በዚህ መልኩ ይገለጥላቸው ነበር ከአምላክ ዘንድ። በእነዚህ መንገዶች አምላክ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን ያናግራቸዋል፣ ይገልጥላቸዋል ማለት ነው። እሺ በቃ ተባረክ። ሰምቻለሁ። የተማርኩ ስለሆንኩት ነው ያነበብኩ ስለሆንኩ ነው የጠየቅኩ። ተባረክ። መልካም። ኢሳቅ አለ? ሄሎ ኢሳቅ አለ? ኪሚዚዮ ሻሎም ሰላም፣ እንዴት ናችሁ? እንዴት ነህ? ደህና ነህ? ሰላም፣ ፈጣሪ ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። የጠፋ ሰው ኪሚዚዮ ሰላም። እስኪ እኔ ጥያቄ ስለ ነቢ ሙሐመድ መጽሐፉ ሲወርድለት ነው እኔ ጥያቄም ጠይቅና ነብዩ መጽሐፉን ሲቀበል ህዝቦች የሚቀበሉት ህዝቦች አሉ አይደለ ወይስ ህዝብ አለ? የለም። ምስክሮች ለማለት ፈልገህ ነው? ቃል ሲመጣላቸው እንደዛ አይደለም። እኔ ለምሳሌ አላህ ለነቢ ሙሐመድ ይሄ መጽሐፉን ሲያወርድለት በሰዎቹ እንዲቀበሉት ህዝቦች አሉ። በምርጫ ነው ሰዎቹ በምርጫ ነው ለሰዎቹ እንዲተላለፍ ያደረገው ወይስ እነዛ ህዝቦች አላህ ስለፈለገ ነው ለህዝብ ለመስጠት የፈለገው ነው? በምርጫ ተቀብለውታል ወይ ነው? ኦኬ። ሰዎቹ ከአምላክ ነብያትን ራሱ ነው የሚመርጠው። ሰዎቹ ደግሞ የራሳቸው ነፃ ምርጫ ፍቃድ ነው። ሰዎቹ አይደሉም። አሁን እዚህ ቦታ ላይ ተቀባይ አምላክ ራሱ ለነብይ ለዚያ ነብይ ለነብዩ ሰለላሁ ዐለይሂ ወሰለም ይገልጥላቸዋል። ከዚያ በኋላ እነዚያ ያመኑትና የተቀበሉት ሰዎች ደግሞ የእምነቱ ባለቤት የሆኑት አብረው ያንን ትእዛዝ ይሰማሉ፣ ይጽፋሉ፣ ለትውልድ ያደርሳሉ። እሱ ነው እንጂ የሆኑ አካሎችን መርጦ እነዚህን ምናምን ብሎ አይደለም። አምላክ ነብያትን ራሱ ነው የሚመርጠው። ለዚህ ማስረጃ በቁርአን አላህ ሲናገር አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ አለ። እኔ አምላካችሁ አላህ ከሰዎችም ከመላእክትም
መልእክተኞችን እመርጣለሁ አለ። ራሱን የመረጣቸው ከመላእክቶች ማንን መረጠ? መልእክተኛ መልአኩ ገብርኤልን መረጠ። እነ ሚካኤል መርጧቸዋል፣ ይላካሉ ወደ ነብዩ ሰለላሁ ዐለይሂ ወሰለም እየተላኩ ገብርኤልና ሚካኤል በጣም በርካታ ጊዜ መጥተዋል። ልክ እንዲሁ ከሰዎችም መረጠ። ምኖችን? ነብያቶችን መረጠ። ያለው እነዚያ ሰሃቦችን አከለ አከለ ብሎ ለይቶ የመረጠው አካል አለው? እንደዛ አይደለም። እነዚያ ያመኑና እምነቱን የተቀበሉ አካሎች አብሯቸው ያንን የአምላክን ትእዛዝ እየሰሙ ይፈጽሙ ነበር። ሲወርድ አብረው ይኖሩ ነበር ወይ? አዎ ይኖራሉ። መልአኩ ገብርኤል ወጥቶ ቃል ሲያስተላልፍ አብረው ይሰሙ ነበር፣ ያዩ ነበር እነዚህ አካሎች። ኦኬ እሺ ሁሴን አመሰግናለሁ። እኔ ጥያቄ መሰለው ሁሴን ለምሳሌ አሁን ነብዩ ሙሐመድና አላህ በሁለቱ ስምምነት ላይ መጽሐፉ በተሰጠ ኦኬ ያ ደግሞ ያ ነብዩ ሙሐመድ ለህዝብ ለሚሰጠው ህዝብ አለ አይደል? መጀመሪያ አረቢያን በዛ አካባቢ የነበሩ ህዝቦች አሉ። ስለዚህ አላህ ለነቢ ሙሐመድ ተናገረ። ከዛ በኋላ ነቢ ሙሐመድ ህዝቦቹን ሳማከር ነው የሰጣቸው ማለት ነው። ምርጫ የለም ማለት ለምሳሌ ቁርአንን ህዝቡ እንደሚቀበል ምርጫ የላቸው ማለት ነው። ማለት መርጦን ለነዚህ ለሆኑ አካሎች እንዲጽፉ ነግሯቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን እየጠሩ አከለ 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 ናጻፍ እያሉ ስማቸውን እየጠሩ አስጽፈዋቸዋል። እነዚያን መርጠዋቸው ኩታቡል ወህይ የራእይ ጸሐፊዎች ይባላሉ። ቃሉ በሚወርድ ጊዜ ወድዑኒ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ጋር ቁርአንን ይጻፍ የወረደውን እያሉ ይናገሩ ነበር። እየመረጡ ይጠሯቸዋል። ከዚያ ያማካል ይመሰክራል። ዘይድ ራሱ ምን ይላል? ኩና ኑአሊፉ አልቁርአን ዐንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይላል። ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። እነዚህን እየመረጡ አከለ አከለ ናጻፍ ይሏቸዋል። እነርሱም እየመጡ ይጽፋሉ። ያ ለትውልድ ተላለፈ። በዚያ መሰረት ኦኬ እሱ ኡስማንዬ ገብቶኛል እኮ እኔ አሁን ለምሳሌ መጽሐፉ ላይ አይደለም ችግሬ፣ ግን ህዝብ አሁን ለምሳሌ ቁርአንን ትቀበላላችሁ ወይስ አትቀበሉም ተብሎ ምርጫ የተሰጠው ህዝብ አለ ወይስ በነብይ በአላህና በነብይ ሙሐመድ? ነብይ ሙሐመድ ካላህ ተቀበለ። ከዛ በኋላ ነብይ ሙሐመድ ደግሞ ለህዝቡ ሰጣቸው ነው ማለት ምርጫ የለም ወይ? ህዝቡ ትቀበላላችሁ አትቀበሉም አንቀበልም የሚል ምርጫ አለ ወይ ነው? የለም። ገብተኛል። በቃ ገባኝ ጥያቄ። ልክ ለምሳሌ ሙሴና ከእርሱ ጋር የነበሩ ህዝቦችን አላህ ያንን እንትን ብሏቸዋል ወይ? እንደዛ ብሏቸዋል። እንደዛ ብሎ የለም። እንደዛ ብሎ ነገር የለም። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አወረደ። በዛን ጊዜ ያመኑትና የተከተሏቸው ሰዎች ያንን እንትን አሉ። ኦኬ አመሰግናለሁ። እሺ ቴንክ ዩ ተመልሶልኛል። እሺ ኪምጽዮን እንዴት ነው? በመጀመሪያ ኦኬ አለሽ ያለው ኢብራሂም ሰላም አለው አልহামዱሊላህ። ያው ቁርአን ለሰው ልጆች ነው የተላከው ይላል። ሁሱ አንድ ያፈዋል እንጂ ኦኬ ወረደ። ቀጥል በቃ ሁሱ አላችሁ ክርስቲያኖች ትዕግስት አለሽ? ቶቲ አለ ሚቹ አላችሁ ልጆች የገባችሁ አውሩ እንጂ ወይ ቀይሯቸው ካልሆነ አስወጥታ ነው እንዴ? ና ከሌለ አንድ ጊዜ ትንሽ ሁለተኛ ነው። በቃ ሌላ ጊዜ ነው። ኦኬ ኪምጽዮን በቃ ወይ በሌላ ገስት እናወራለን። ሁሱም ደከመው፣ ረጅም ሰዓት ነው ላይቭ ላይ ነበረው። ኪምጽዮን ያው ቁርአን ለዓለም ወይም ለሰው ልጆች ሁሉ ስለወረደ ለአንተም ጭምር ነውና በእኛና በእናንተ መካከል ያለው ነገር እኛ የአምላክ ቃል ነው ብለን እኛ ተቀበልን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى
ينطق عن الهوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس